ዮናስ እንግዲህ አሁን መጠየቅ የምፈልገው ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት እንዴት ይገለጻል? አሁን ለምሳሌ ለመጀመሪያ ጊዜ ለሚሰማ ሰው አራት ፒላሮች ናቸው ያሉት ኢሞሽናል ኢንተለጀንስ ላይ። ምን ማድረግ አለበት? ምክንያቱም አብዛኛው ሰው ማድረግ ይፈልጋል ግን አይችልም። ሲርብሽ፣ ብቸኝነት ሲያጠቃሽ፣ ስትናደጂ ሀሳብ መስጠት የለብሽም። ምክንያቱም ኢሞሽናል ኢንተለጀንት አንዳንድ ሰዎች ያ ኖሯቸው ይፈጠራሉ፣ ይወለዳሉ አላቸው ብለህ ታምናለህ? በቃ ቤተሰቦቼ ናቸው እንደዚህ ያደረጉኝ እኔ ምንም ማድረግ አልችልም ማለት ሳይሆን ኦኬ ዋት ካን አይ ዱ ፎር ማይ ኪድስ ናው። ያኔ ያልተመቸኝ ነገር ካለ አሁን ምን ላርግ ብለን መጠየቅ አለብን። እኔ በጣም ልጆች ላይ ስትሰሪ በጣም ደስ የሚለኝ አትነካኩኝ፣ እኔ ሰይጣንን አታምጡብኝ የሚል ሰው አለ። ኢንስቴድ ኦፍ ያንን ሶልቭ ከማድረግ በህይወታችን ከ70 እስከ 80% የሚሆኑ የሚያስጨንቁን ነገሮች ባይዘው ሀፕን እንደማያደርጉ ታውቂያለሽ። ዝም ብለን ነው የምንጨናነቀው በቃ። ሰላም ጤና ይስጥልኝ ውድ የእናት ለእናት ቤተሰቦች፣ እንኳን ወደ ቻናል የመጣችሁ። ሁሌ ስለምትከታተሉኝ አመሰግናለሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ ብዙ ሰው ጋር እንዲደርስ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት እንደተለመደው ማህበረሰባችንን ይጠቅማሉ፣ ያስተምራሉ፣ እኔም ተምሬባቸዋለሁ የምላቸውን ሰዎች በየጊዜው አመጣላችኋለሁ። ዛሬም እንግዲህ የማቀርብላችሁ ዮናስ ሀጎስ ይባላል። ዮናስ ሀጎስ በአሜሪካን ሀገር ይኖራል። ኢትዮጵያ ውስጥ ደግሞ በምህንድስና በኢንጂነሪንግ የተመረቀ ነው በአርባ ምንጭ። እዛውም ደግሞ አስተማሪ የነበረ ነው። ከዛ ደግሞ ወደ ኔዘርላንድ ሄዶ ማስተርሱን ሰርቷል። አሁን ደግሞ በአሜሪካን ሀገር ውስጥ በሙያው እየሰራ ነው ያለው። ሌላው የኢሞሽናል ኢንተለጀንት ወይም የስሜት ብልህነት ሰርቲፋይድ ነው። ሌሎች የተለያዩ በሊደርሺፕ ያሉ ሰዎችን ሁሉ ያሰለጥናል። ስለዚህ በጣም እንቁ በማህበረሰባችን ውስጥ ያለ በፓሽን ደግሞ ከዛ በላይ ደግሞ በፓሽን ገብቶት ለማህበረሰባችን የሚያገለግል ወንድማችን ነው። ለእኛም ይጠቅመናል ብዬ ስላመጣሁት ለእኛም ለልጆቻችንም። ምክንያቱም ይሄ ኢሞሽናል ኢንተለጀንት በስሜት ብልህነት ማለት አሁን ከሌላው ከአይኪው የሚበልጥ ነው ለሰው ልጅ ሰክሰስ እየተባለ በጥናት ሁሉ የተደረሰበት ስለሆነ ስለሱ በደንብ የገባው ሰርቲፋይድም ስለሆነ እንዲያስረዳን ጋብዣዋለሁ። ዮናስ እንኳን ደህና መጣ። ስለ አንተ ግለጽልን። ማን ነው ዮናስ የሚለውን? በጣም አመሰግናለሁ ሳሪዬ። ዮናስ ገብረ ጻዲቅ ሀጎስ እባላለሁ። የተመረኩት ከአርባ ምንጭ ዩኒቨርሲቲ ነበር ኦልሞስት ከ20 ዓመት በፊት። ከዛ እዛው ቀርቼ እዛው አስተምሬያለሁ ለ1 5 ዓመት እዛው ዩኒቨርሲቲ ውስጥ አስተምሬያለሁ። ከዛ እዛው ማስተርስ ስኮላርሺፕ ሰጥተውን ዩኒቨርሲቲው እዛው ተማርኩኝ። ከዛ ከትንሽ ጊዜ በኋላ እዛው ጂአይዜድ የሚባል ካምፓኒ ሰርቼ አዲስ አበባ ውስጥ ከዛ እንደገና ሁለተኛ ማስተርስ ለመስራት እድሉን አግኝቼ ኔዘርላንድ ሄድኩኝ። ከዛ ኔዘርላንድ ሄጄ ከተማርኩኝ በኋላ ወደ ኢትዮጵያ ተመልሼ እዛው እየሰራው ነበር። እንደ አጋጣሚ ሆኖ ደግሞ ባለቤቴ ያኔ ጓደኛዬ ባለቤቴ እዚህ አሜሪካን ሀገር ስለነበረች በ2016 ወደዚህ መጣው ማለት ነው። እና እዚህ ከመጣው በኋላ እንደምታውቁት የተወሰነ ቻሌንጅ አለው። ልክ እዛ የፈለገ ነገር ትምህርት ቢኖረን እውቀት ቢኖረንም እዚህ ስትመጪ በደንብ በተለይ የሚቀበለን ሰው ጥሩ ካልሆነ ወይም ደግሞ ኢንፎርሜሽኑ ካልሰጠን ቻሌንጂንግ ይሆን ነበር። እና ግን እንዳጋጣሚ ባለቤቴም እዚህ ስለነበረች እናቷም እዚህ ስላለች ለእኔ ጥሩ ነገር ነበር። ግን እዛ ያኔ የተማርኩት ምንድን ነው ብዙ ነገሮች የሚያበሳጩ ነገሮች ነበሩ። እና ያኔ ነው ስለ ኢሞሽናል ኢንተለጀንስ ራሱ እንዴት ነው ራሴን መቆጣጠር የምችለው ብዬ ማንበብ የጀመርኩት። እና እንግዲህ እስካሁን ድረስ በጣም ብዙ ቦታዎችን ትሬኒንግ እየሰጠው ተዋህዶኛል። ኦልሬዲ ካምፓኒ ውስጥም ሊደርሺፕ ትሬኒንግ እሰጣለሁ። ሁሉም ጋር ኢሞሽናል ኢንተለጀንስ አለው። እንግዲህ ባጭሩ ይህን ይመስላል። ሳሪ በጣም ነው የምናመሰግነው። በተለይ ከራስ ተነስተህ ከዛ ተነስተህ ነው ወደዛ ሄድከው። ደግሞ ያ ደግሞ እንደዛ ሲሆን ፓወርፉል ነው በጣምና በጣም እናመሰግናለን። ዮናስ እንግዲህ አሁን መጠየቅ የምፈልገው ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት እንዴት ይገለጻል? አሁን ለምሳሌ ለመጀመሪያ ጊዜ ለሚሰማ ሰው ወይም ደግሞ ሰምቶ በጣም ጥልቅ እውቀት ለሌለው ሰው ዝም ብሎ ኢሞሽናል ኢንተለጀንስ ወይ ስሜት ብልህነት እንዴት ትገልጸዋለህ? በጣም ጥሩ። ኢሞሽናል ኢንተለጀንስ በአጭሩ ወይም ደግሞ ቀላል በሆነ ቋንቋ ለማስረዳት ኢሞሽን ማለት ሁሌ የሚሰማው ሰው አይኪው የሚባል ነገር አለ። ይሄ ኢንተለጀንት ኮሸንት የሚባል አለ። ይሄኛው ኢሞሽናል ኢንተለጀንስ ነው። ሌላ ሶሻል ኮሸንት ሶሻል ኢንተለጀንስ የሚባል አለ። ኢሞሽናል ኢንተለጀንስ ማለት በቀላሉ አንድ ሰው ስሜቱን ማወቅ፣
ስሜቶቹ ከየት እንደሚመጡ፣ ምን እንደሚያበሳጨን፣ ምን እንደሚያስደስተን፣ ምን እንደሚያናድደን፣ ቫሊዩዋችን ምንድን ነው የሚለውን የምናቅበት። ሁለተኛ ስሜቶቻችን መቆጣጠር። 4 ፒላሮች ናቸው ያሉት ኢሞሽናል ኢንቴሊጀንስ ላይ። አንደኛው ሰልፍ አዌርነስ ነው። ስለ ራሴ ማወቅ አለብኝ። ምንድን ነው የሚያናድደኝ፣ ምንድን ነው የሚያበሳጨኝ፣ ምንድን ነው የሚያስደስተኝ የሚሉትን ነገሮች በደንብ ቁጭ ብለን ማወቅ መቻል አለብን። አንዴ ስለ ራሳችን ካወቅን በኋላ የሚያናደኝ ነገር ካወቅኩኝ፣ የሚያስደስተኝ ነገር ካወቅኩኝ በኋላ ያንን ኮንትሮል ማድረግ አለብኝ። የሚያበሳጨኝ ነገር ካወቅኩት ኮንትሮል ማድረግ መለማመድ አለብኝ። የሚያበሳጨኝ የሚያስደስተኝም ነገር ከሆነ ያንን ማወቅ አለብኝ። ሶስተኛው ፒላር የሌሎች ሰዎችን ስሜት መረዳት። ብዙ ጊዜ እንደምታውቂው የእኛ ስሜት ከተቆጣጠርን በኋላ የሌሎች ሰዎች ስሜት መረዳት ቀላል ነው። ምክንያቱም እኔ የሚያስደስተኝና የሚያበሳጨኝ ነገር የማቅ ከሆነ አትሊስት ሌላ ሰው ሊያበሳጨው ይችላል የሚለው አስባለሁ ማለት ነው። ስለዚህ ያንን በሰው ጫማ ውስጥ ሆኖ ማሰብ፣ የሌላ ሰው ፐርስፔክቲቭ ማዳመጥ መቻል ሶስተኛው ፒላር ነው ማለት ነው። ከዛ መጨረሻው ምንድን ነው? ከሰው ጋር ተግባብቶ መስራት። አት ኤንድ ኦፍ ደ ዴይ ከሰዎች ጋር ተግባብቶ ስሜታዊ ሳንሆን እየተደማመጥን መኖር ማለት ነው። በቀላሉ ስትገልጩ ኢሞሽናሊ ኢንቴሊጀንት የሆኑ ሰዎች፣ ኢሞሽናል ኢንቴሊጀንስ ሃይ ኢሞሽናል ኢንቴሊጀንስ ያላቸው ሰዎች ከሰዎች ጋር ተግባብተው መኖር ይችላሉ። ስለዚህ አንድ ሰው እኔ ግን ኢሞሽናል ኢንቴሊጀንት ነኝ ወይ ብሎ ሲጠይቅ አንደኛ ስሜቴ ከየት እንደመጣ መቆጣጠር እችላለሁ ወይ፣ ወይስ እንዲሁ በሆነ ባልሆነ በሳጫለሁ ወይ፣ ኢሞሽኔ ነው የሚቆጣጠረኝ ወይስ እኔ ነኝ ኢሞሽኔ የምቆጣጠረው የሚለውን ጥያቄ መጀመሪያ የምንጠይቀው ያ ነው። አሁን ለምሳሌ በሆነ ባልሆነ የምበሳጭ ከሆነ፣ የምጮህ ከሆነ፣ በጣም ስትረስ ውስጥ የምገባ ከሆነ፣ ሰዎች ሲያወሩ ኢንተራፕት እያረኩኝ ማወራ ከሆነ ያ የሎው ኢሞሽናል ኢንቴሊጀንስ ምልክቶች ናቸው። ስለዚህ ማንም ሰው በራሱ ቸክ ማድረግ ይችላል። እንዲሁ ዝም ብዬ የምበሳጭ ከሆነ ዋትስ ጎይንግ ኦን፣ ሰዎችን አዳምጣለሁ ወይስ ኢንተራፕት አደርጋለሁ የሚለውን ነገር። ሌላ ደግሞ የሰዎች አይ ዶንት ኬር የምንለው ነገር አለ። የሰው ስሜት አይመለከተኝም። ኦፍኮርስ ከሰው ጋር ለመኖር ቤት ውስጥም ሊሆን ይችላል፣ ስራ ቦታም we have to care about people። ስለዚህ ምክንያቱም እኛም ሊደረግብን የማንፈልገው ነገር ሌላ ሰዎች ላይ ማድረግ ስለሌለብን ማለት ነው። እና በአጠቃላይ ኢሞሽናል ኢንቴሊጀንት የሆነ ሰው የተረጋጋ ህይወት ነው ያለው። ኢንቴንሽናል ሊቪንግ ነው ያለው። ከሰዎች ጋር ሲነጋገር የተረጋጋ ነው፣ መንፈሱ የተረጋጋ ነው። የሚገርምሽ ነገር እኔ አሁን በጣም ፕራክቲስ ስላደረኩት ከባለቤቴ ጋር ራሱ እናወራለን። ምንድን ነው የሚያስጨንቅ? ስራ በጣም ቢዚ አያረግህም ወይ? ስለ ስራ ጭንቀት አታወራም ትለኛለች። ስራው ስለማያስጨንቀኝ አይደለም፣ ነገር ግን ኮንትሮል የማረጋቸውና ማላረጋቸው ለይቻቸዋለሁ። ስለዚህ ኮንትሮል የምታረጊውና የማታረጊው ስትለይ ስለ ትራፊክ ስጨናነቅ አትሰማኝም፣ ማንም ሰው አይሰማኝም፣ ምንም ማድረግ አልችልም። ዝናብ ሲዘንብ ወይም ደግሞ በረዶ ሲሆን በየቀኑ ስለዛ ኮምፕሌን አላረግም፣ ምክንያቱም አይ ካንት ኮንትሮል ኢት። ኮንትሮል የማረጋቸው ነገር ላይ ፎከስ ስታረጊ ህይወትሽ የተረጋጋ ይሆናል። ከሰዎች ጋር ያለሽ መግባባት በጣም ቀላል ይሆናል። እና እንደው ሰመራይዝ ለማድረግ ራሳችን ስንፈትሽ የተረጋጋው ነው ወይ፣ በሆነ ባልሆነ በሳጫለሁ ወይ፣ የሚያስደስተኝ የሚያበሳጨኝ ነገር ቫልዩን አውቀዋለሁ ወይ፣ ኮንትሮል የማረጋቸውና ማላረጋቸው ነገሮች ለይቼ አውቃለሁ ወይ? አዎ የሚል ከሆነ መልሱ ደፍኒትሊ ኢሞሽናሊ ኢንቴሊጀንት ነን ማለት ነው። ከሰዎች ጋር የምንግባባው ሰዎችን የምናዳምጥ ከሆነ ያንን ራሳችንን እዛ ውስጥ እንዳለን ማሳየት እንችላለን። ስለዚህ ኢሞሽናል ኢንቴሊጀንት ስሜቱን የሚቆጣጠር የቻለ ሰው ማለት ነው። ስሜቱን መቆጣጠር የቻለ የሌሎች ሰዎች ደግሞ 4 ፒላር ነው እና 2ቱ የኛ ነው። ስሜቱን የሚያውቅና ስሜቱን የሚቆጣጠር። ሁለተኛው ፒላር ደግሞ የሌሎች ሰዎች ስሜት የሚረዳ። ከዛ 4ተኛው ያን ሁሉ ከያዝሽ በኋላ ከሰዎች ጋር ተግባብቶ መኖር የሚችል ሰው፣ የሰዎችን ስሜት አንደርስታንድ አድርጎ የተረጋጋ ህይወት ኢንቴንሽናል ሊቪንግ ያለው ሰው ኢሞሽናሊ ኢንቴሊጀንት ሊደርም ሊሆን ይችላል፣ ሰውም ሊባል ይችላል ማለት ነው። ስሜታችን እንግዲህ ብዙ ዲሲዥን የምናደርጋቸውን ነገር ይቆጣጠራል። አሁን አንተ ከሰጠህን ኤግዛምፕል ለምሳሌ እየነዳህ እያለ ትራፊክ ግጥም ቤት ያንተ ቁጥጥር አይደለም። ስለዚህ እዛ ላይ ዲሲዥንህ ተረጋግቶ በቃ ከአቅሜ ውጭ ነው ብሎ መሄድ ነው። አሁን እንግዲህ እሱ አንተ ላይ የሚፈጥረውን ነገር ተቆጣጥረኸው እየሄድክ ነው።
ጥሩ ነው ለአንተ ሜንታል ሄልዝም ለምኑም ይጠቅማል። እና ግን ሌላ አይነት ዲሲዥኖች ላይ ለማድረግ ለምሳሌ አንዳንድ ሰው ስሜቱ ዲሲዥኖቹን በጣም አደጋ ላይ ሊጥልበት ይችላል። አሁን ይሄ ራሱ ለምሳሌ በጣም ብስጭት ብሎ ሄዶ ሰው ላይ አደጋ ሊያደርስ ይችላል። አባትም እናትም ከሆነች ልጇን በጥፊ ሊሉ ይችላሉ፣ ኢሞሽን ካለመቆጣጠር። ያኔ ልጆችንም ሊያጠፉ ይችላሉ። እና አሁን ከምትለኝ በጣም ጥልቅ ነገር ነው ይሄ ራሱን ኢሞሽን መቆጣጠር እና ኢሞሽን ያችን ከቅጽበት ስቶ ትልቅ አደጋ መድረስ። እና ይሄ እንግዲህ ኢሞሽናል ኢንተለጀንት ያለው ሰው እነዚህን ሁሉ መቆጣጠር ይችላል ብለናል። አሁን ይህን ሁሉ ማድረግ ይችላል። ግን ያንን ለማድረግ ምን ማድረግ አለበት? ምክንያቱም አብዛኛው ሰው ማድረግ ይፈልጋል ግን አይችልም። ቁልፍ ጥያቄውም ያ ነው። ብዙ ጊዜ ኖዊንግ ዱዊንግ ጋፕ የሚባል አለ። ኖዊንግ ዱዊንግ ጋፕ ምን ማለት ነው? ማድረግ ያለብን ነገር እናውቃለን ግን አናደርገውም። ስለዚህ አንዳንዱ ከእውቀት ማነስ ሊሆን ይችላል። አንዳንዱ ግን የለመድ ነው ያደግንበት ሀቢት አለ። ምክንያቱም ለምሳሌ እኔ ሳድግ ጮክ ብሎ አንድ ሰው እንዲሰማኝ እናቴ ወይ አባቴ ጮክ ብሎ የሚያወሩ ከሆነ ሳድግም ሳገባም ያንን እንደዛ ነው የማደርገው። ጮክ ብዬ አወራለሁ፣ ያኔ ነው የሚሰማው ማለት ነው። ስለዚህ ሀቢት አለ፣ የለመድነው ነገር አለ። ዋናው ነገር ግን አንድ ነገር ለማስተካከል ከመሞከራችን በፊት ሰልፍ አዌርነስ ነው ክሪቲካል ነገሩ። ለምንድን ነው የምበሳጨው? ሪሊ ልጄ ስላናደደችኝ ነው እየተበሳጨው ያለሁት ወይስ ያ ትራፊክ ቆርጦኝ ስለሄደ ነው እየተበሳጨው ያለሁት? ያንን አንደርስታንድ ማድረግ መቻል አለብን። ትንሽ ወደኋላ ስትመለሺ የራሳችን የሆነ ነገር አለ፣ ባክግራውንድ ላይ የሚጮህ ነገር አለ። ስለዚህ ለምን እንደዛ እንደምንበሳጭ ማወቅ መቻል ያስፈልጋል። ያቺ ሰልፍ አዌርነስ በጣም ክሪቲካል ነው። አሁን ለምሳሌ አንድ የሆነ መጽሐፍ ላይ ያነበብኩት አለ ከሰልፍ አዌርነስ ጋር የተገናኘና ሰውየው የሆነ ማግኘት የነበረበት ገንዘብ ኮሚሽን አላገኝም እና በጣም ተበሳጭቷል። ሚስት ይሄንን አታውቅም፣ ልጅም ይሄንን አታውቅም እና በጣም ተበሳጭቷል። ከዛ ቤት ሲገባ ልጁ በጣም ስማርት ነች፣ በጣም ስትሬት የምታገኝ ልጅ ነች እና የዛን ቀን ተፈቅዶላት ቲቪ ታያለች። ኖርማሊ በኖርማል ጊዜ ታያለች። ከዛ ይመጣና እሷ ቲቪ እያየች መጥቶ በጣም ጮሆባት፣ እንዴት ቲቪ ታያለሽ አንቺ? ያ ሁሉ ጊዜ ቲቪ እንዴት ታያለሽ? በጣም ማለት ከመጠን በላይ ማለት ነው። እና ልጅቷ ግራ ገብቷት እንዴ ዳዲ ይሄ እኮ የቲቪ ቀን እኮ ነው፣ ዛሬ ትምህርቴን ጨርሻለሁ እኮ ዛሬ አርብ ነው ስትለው፣ ከዛ እናቷ ደግሞ ከሌላ ቤት ትመጣና እንዴት እንደዚህ ትላታለህ? ምን ሆነ ነው ምናምን ስትለው፣ እንዴት ልጄ ፊት እንደዚህ ትናገርኛለሽ? እና በጣም ብጥብጥ ተፈጠረ ማለት ነው። ይሄንን አሁን ሶልቭ የምናደርገው ወደ ራሳችን ብናመጣው እንዴት ነው ሶልቭ መደረግ ያለበት? ይሄው ሰውዬ ሰልፍ አዌርድ ቢሆን የተበሳጨው እናቱና ልጁ አያውቁም ምን እንደተበሳጨ። ስለዚህ እንዴት ነው ሶልቭ ማድረግ የነበረበት? ልክ ወደ ቤት ሲገባ ጋይስ ዛሬ በሆነ ምክንያት ነገሩን እንኳን ባይናገር አምናት ፊሊንግ ጉድ፣ ስለዚህ ይህን ነገር ማውራት አልፈልግም ወይም ደግሞ ነገ እናወራለን ኦር ሳምቲንግ ብሎ ቢናገር ኤቭሪቲንግ ዊል ቢ ሶልቭድ። ወይም ደግሞ ባለቤቱን ዛሬ የሆነ ነገር ማግኘት የነበረብኝ ነገር አላገኘሁም፣ ስለዚህ ልበሳጭ ስለምችል ወይ ልጄን እንደዚህ በያት ምናምን ማለት ይቻል ነበር ማለት ነው። እና ኤቭሪቲንግ የሚጀምረው ሰልፍ አዌርድ መሆን አለብን። ያንን ማድረግ አሁን ሰው ሲጮህ እየጮኸ እንደሆነ ራሱ ማወቅ አለበት። አንዳንድ ሰው ባይዘወይ ኖርማል ይመስለዋል። እና ታዲያ ልጅሽን እንዴት ትመቻለች ብትያት ወዲ ሚን ልትችላለች እና እኔ ካልገረፍኳት ወይም ደግሞ ካላስተካከልኳት ልክ ናቸው በአስተሳሰባቸው። ነገር ግን ያቺ አዌርነስ ካለች በኋላ ወደ ቴክኒኮቹ በኋላ እንገባለን። እንዴት ነው ሪሊ ሲስተም ቴክኒኮች አሉ ምን ማድረግ እንዳለብን። አሁን ለምሳሌ ይባላል ሲርብሽ፣ ብቸኝነት ሲያጠቃሽ፣ ስትናደጂ ሀሳብ መስጠት የለብሽም። ምክንያቱም ቅድም እንዳልሽ ነው ሬግሬት የምታደርጊበት ነገር ነው የምትናገሪው። አንዴ ከወጣ በኋላ ደግሞ ኢሪቨርሰብል የሆነ ነገር አለ ማለት አንዴ ከተናገርሽ በኋላ መመለስ የማትችያቸው ነገሮች አሉ። ስለዚህ 5 ሰከንድ ሩል የሚባል አለ። አሁን ለምሳሌ ለ5 ሰከንድ በቃ ጀስት አታውሪ። ወይም ደግሞ የሆነ ነገር ሂትድ የሆነ ኮንቨርሴሽን ላይ ስትደርሺ አይ አሁን ትንሽ ርቦኛል፣ ትንሽ ተናድጃለሁ ወይም ደግሞ አልተመቸኝም፣ ስለዚህ ዛሬ ማውራት አልፈልግም ወይም ደግሞ ትንሽ ጊዜ ስጡኝ ብሎ መናገር መቻል አለብን። ያንን የምናደርገው ግን አዌርነሱ ሲኖረን ነው።
ልክ ነን ብለን ካሰብን ያው ወደዛ ሶሉሽኖችን አንመጣምና ሁሌም ሰልፍ አዌርነስ ላይ አሉ አሰስመንቶች አሉ። አሁን ለምሳሌ እኔ ሁሌ የምጠቀምበት እንደዚህ ኢሞሽናል ኢንቴሊጀንስ 2.0 የሚባል መጽሐፍ አለ። በጣም አይ ዶንት ኖ 10 ምናምን $10 ነው። እዚህ ሀገር ለምንኖር ቀላል ነው እና ምን አለው እዚህ ጋር መጨረሻው ላይ ፈተና የምትፈተኝበት ኮድ አለው። ይህንን ኮዱ ትልጭውና ኦንላይን ገብተሽ ትፈተኛለሽ። አሁን ያለሽን ኢሞሽናል ኢንቴሊጀንስ ሌቭልሽን ማለት ነው። ልክ ትፈተኝና ውጤት ይሰጥሻል። ኢሞሽናል ሰልፍ አዌርነስ፣ ሰልፍ ኮንትሮል፣ ሶሻል አዌርነስ፣ ሪሌሽንሽፕ ማኔጅመንት ላይ ውጤቶች ይሰጥሻል። ከዛ ይሄን አንብበሽ ኢምፕሊመንት ካረግሽ በኋላ ከ2 ወር ከ3 ወር በኋላ ደግሞ ድጋሚ ራሱ ገብተሽ ታየዋለሽ። ከዛ በኋላ ያሳይሻል የትጋ ኢምፕሩቭ። በጣም ነው የሚገርም። ማለት ብዙ ሚሊዮን ሰው ነው የሚጠቀመው እና እንደዚህ አይነት ነገሮች አዌርነሱ ካለሽ በኋላ ነው ወደዚህ ራሱ መምጣት የምችይው። ስለዚህ መጀመሪያ አዌርነስ ካለሽ በኋላ አሁን ለምሳሌ እንዴት ነው መበሳጨት ማቆመው ምናምን የሚባሉ ነገሮች ቅድም እንዳልኩሽ ኤክሰርሳይዝ ማድረግ ሊሆን ይችላል። ይሄ ከመጸለይ ይሄ ሜዲቴሽን የሚባለው ነገር እኔ ከመጸለይ ጋር ነው የማገናኘው። ምክንያቱም ተረጋግቶ መጸለይ ሊሆን ይችላል። ይሄ 5 ሰከንድ ሩል የሚባል አለ። you have to sleep on it like ቶሎ ዲሳይድ ከማድረግ ትንሽ ቆይተሽ መወሰን። እነዚህ ነገሮች በኋላ ዲስከስ እናደርጋቸዋለን። ግን ክሪቲካሊ ሰልፍ አዌርነስ ላይ ነው ፎከስ ማድረግ። 50% የኢሞሽናል ኢንቴሊጀንስ ሰልፍ አዌርነስ ነው። የሚገርምሽ ካወቅ ነው በኋላ ነው ወደ ሌሎቹ የምንሄደው ማለት ነው። አሁን አንዳንድ ሰዎች ሰልፍ አዌር ካለመሆን የተነሳ ብዙ ነገሮች ዳሜጅ ያደርጋሉ ህይወታቸው ውስጥ። እንዳልኩ ሪግሬት የሚያደርጉበት ነገር፣ የማይመለስ ነገር ውስጥ፣ ወንጀል ውስጥ ሁሉ ሊገቡ ይችላሉ። ወንጀለኞች ሆነው ሳይሆን በቃ በዛ ቅጽበት ባለማለፍ እና በጣም እየገረመኝ ነበርና አንዳንድ ሰው አለ ዝም ብሎ አትነካኩኝ፣ እኔ ሰይጣንን አታምጡብኝ የሚል ሰው አለ። ኢንስቴድ ኦፍ ያንን ሶልቭ ከማድረግ ያቺ ሰይጣን የሚላት ነገር እንግዲህ ያልሰራት ትራማምቱን ምንም ያልሰራት ነገር አንድ ቀን ብቅ ያለ ነው በጣም ትልቅ መዘዝ ሊያመጣበት ይችላል። እና አሁን እያልከኝ እንደዛ የሚሉ ሰዎች አሁን በአጋጣሚ አታምጣብኝ ማለት ሳይሆን እንዳትመጣ ማቆም ማለት ነው። ኢሞሽናል ኢንተለጀንትን ትሬኒንግ የወሰደ ሰው ወይም አዌር ሆኖ ራሱ ላይ ሰራ ሰው አታምጣብኝ ከማለት በስተቀር የለችም። በቃ ማጥፋት ወይም ሬጉሌት ማድረግ ማለት ነው ማለት እንችላለን። ኤግዛክትሊ ባይ ዘ ዌይ አንዳንዴ ይሄ አታምጣብኝ ዮናስ ቁጡ ነው እንትና እንደዚህ ነች ኦልሬዲ ስም ይሰጠናል ሰው። ዮናስ ይቆጣል፣ ዮናስ እንደዚህ ነው፣ ይበሳጫል፣ ይጮሃል የሚባሉ ነገሮች ይሰጡንና ስናድግ የኛ እናደርገዋለን። በቃ ያ ጮሆታም ያ እንትን እንደዚህ የሚባል ነገር አለ ማለት ነው። ያ መስተካከል የሚቻል ነገር ነው። ምክንያቱም ቅድም ነካ አድርገሽው ነበር አይኪው አብዛኛው ጊዜ በልጅነታችን ኦልሬዲ ሴት የሚደረግ ነገር ነው አይኪው ማለት ነው። ኢሞሽናል ኢንቴሊጀንስ ግን እነዚህ መጽሐፍቶቹ ብታያቸው የ90 ዓመት ሰዎች የ80 ዓመት ሰዎች ራሱ ትሬንድ ይሆናሉ። ኢሞሽናሊ ትሬንድ ማድረግ ትችያለሽ። ያ ነው ትልቁ አድቫንቴጅ። ያው የማይንድ ስራ ስለሆነ ድሮ ከ35 ዓመት በኋላ መቀየር አይቻልም ነበር የሚባለው። አሁን ግን ያው እንደምታውቂው ኒውሮፕላስቲሲቲ እያሉ you can change a lot of things እና በጣም ትሬን መደረግ የሚችል ነገር ነው። ግን ፍላጎት ያስፈልጋል። አንዳንድ ሰው መቀየር አይፈልግም። አብዛኞቻችን ቼንጅ አንወድም አይደል? በነበርነው ላይፍ አሁን እንዳልሽው በቃ ባህሬ ሰይጣኔን አታምጭብኝ ካልሽ እሺ ብዬ እቀበልሻለሁ በቃ እስክትሞች ድረስ እንደዛ ይሆናል ማለት ነው። ነገር ግን መቀየር ይቻላል። ባይ ዘ ዌይ ዳሜጁ ቀላል እንዳይመስልሽ ብዙ ነገር ነው። ሪሌሽንሺፖች፣ ትዳር በጣም አንፎርቹኔትሊ ትዳሮች የሰው ልጅ ኢሞሽናል ኢንቴሊጀንስ የሆነ ሰው የንቀት ነገር የለውም። ትዳር ውስጥ ደግሞ እንደምታውቂው ነው ፍቅር ያው ፍቅር አለ። ከዛ በኋላ ትዳር ውስጥ ስትገቢ መግባባት፣ መረዳዳት፣ መደማመጥ ነው እና በቃ የምናነጋገረው ነገር አኳኋናችን፣ ለሰው ያለን አመለካከት ያ ነገር አይኖርሽም። በቃ ነፃ ነው የምትሆኙ። በዛ ላይ በጣም ትልቁ ነገር ሰው ላይ ዲፐንድ አትሆኝም። እኔ አሁን በሚስቴ ኢሞሽን አልቀያየርም። እሷ እንደዚህ ስላለች እንደዚህ ምን ታስቀሪያለሽ መሰለኝ እንትና አበሳጨኝ፣ ሚስቴ አበሳጨች የሚለው ነገር አስቀረዋለሁ። እኔ ነኝ እየተበሳጨው ያለሁት እንጂ ሌላ ሰው አይደለም እያበሳጨኝ ያለው። መኪናው ትራፊክ ላይ እንደዚህ አድርጎ አበሳጨኝ ነው እሱ አላቀውም እኮ ያ ሰው እየታውቂያለሽ። ዊ ዶንት ኖ
እኔ ነኝ ኮንትሮል እየሰጠሁት ያለሁት። ስለዚህ ኮንትሮል ራሳችን ህይወታችን ኮንትሮል ስናደርግ እጅግ በጣም ብዙ በህይወታችን ከ70 እስከ 80% የሚሆኑ የሚያስጨንቁን ነገሮች ባይዘው ሀፕን እንደማያደርጉ ታውቂያለሽ። ዝም ብለን ነው የምንጨናነቀው። በቃ ማለት በህይወትሽ አስቢው፣ በጣም ያስጨነቀሽ ነገር ልክ ቀኑ ሲደርስ ምንም ሀፕን አያደርግም። ስለዚህ ያንን ቀድመን ስናቅ እጅግ በጣም ብዙ ነገሮችን ማስተካከል እንችላለን። ዲሲሽን ሜኪንግ ላይ፣ ሪሌሽንሽፕ ላይ፣ ከልጆቻችን ጋር ሪሌሽንሽፕ፣ ስራ ቦታ በጣም የተረጋጋ ምክንያታዊ መሆን ይቻላል ማለት ነው። ያንን ኢንቴንሽናሊ ከኖርንበት አይ ቲንክ በጣም ብዙ ለውጥ ያመጣል በህይወታችን። አሁን ስትናገር በጣም የሚገርም ነው። ኃላፊነት መውሰድን እንማራለን ማለት እኮ ነው። ያ በጣም አሁን እከሌ አበላሽቶኝ ነው፣ እከሌ እንዲያርጎኝ ነው፣ ወይ ደግሞ ያኔ እኮ የተደረግኩት ነው የሚለውን አቁመን ኃላፊነት ወስደን አሁን እንገኛለን፣ ለራሳችንም ለሌላውም ሰው ማለት ነው። ትልቅ ነገር ነው ያደረከው። እኛ በባህላችን እንኳን በጣም እንቅፋቱ መታኝ ነው ምንል ሄደን መተነውና እሱ ነገር ሁሉ ይቀራል ማለት ነው። ኃላፊነት መውሰድ ቀላል ነገር አይደለም። ሌላ ያነሳኸው በጣም ጥሩ ነገር፣ ድሮ ማንንም መቀየር አይቻልም፣ በቃ ይሄው ነው ተብሎ የሚሆን ነገር የለም። ኃላፊነት ወስዶ ሁሉ ሰው መቀየር እንደሚችል ስለተሰራ ኃላፊነት ወስዶ እንዲቀየር ማድረግ ይቻላል ማለት ነውና በጣም ጥሩ ጊዜ እያሳለፍን ነውና ሌላው የስሜት ብልህነት ቅድም እያልክ ነበረ። በልጅነታችን የአይኪው በልጅነታችን ይሆናል፣ ኢኪው ግን ያው እየተለወጠ ብዙ ጊዜ ይሄዳል። ግን ይሄ ኢሞሽናል ኢንተለጀንት አንዳንድ ሰዎች ያ ኖሯቸው ይፈጠራሉ፣ ይወለዳሉ አላቸው ብለህ ታምናለህ? አይ ቲንክ ቤዝ ነገሮች ያው ስንፈጠር እኔ ማምነው ነው እንግዲህ አንዳንዴ ሰው የየራሱ አመለካከት ሊኖረው ይችላል። ምክንያቱም እኔ 2 ልጆች አሉኝ። የመጀመሪያ ልጄ ሴት ልጅ ነች፣ 6 ዓመቷ ነው። unbelievably I really believe she is emotionally intelligent ማለት ነው ገና ከህፃንነቷ። ለምን ብቲ የሆነ በጣም ሴንሰብል ነች፣ ሰዎችን ማዳመጥ ትፈልጋለች። የሆነ ነገር እንኳን ተጨናንቀን እቃ አልገዛሽልኝም ምናም ስትላት እናቷን ወይ እኔ ሉና ስራ እኮ ስላልነበርኩ ነው ምናም ኢትስ ኦኬ ዳዲ ነገ ትገዛልኛለህ ብላ ትናገራለች ማለት ነው። እና ስትናደድ የሆነ በቃ አለ የሚያረግ ካልም የሆነ ባህሪ ያላቸውና አይ ቲንክ መሰረታዊ ቤዝ የሆነ ነገር አፈጣጠራችን የተለያየ ስለሆነ ኢሞሽናሊ ኢንተለጀንት የሆኑ ሰዎች አሉ ብዬ አስባለሁ። ዋናው ቁልፍ ነገሩ ግን በስርዓት በተለይ ከልጅነት ጀምረን ካሰለጠናቸው ልጆች በጣም ቶሎ ካቻፕ ማድረግ ይችላሉ። አሁን እኛ ጋር ያው ከልጆቻችን ጋር ሁሌ ፕራክቲስ እናደርገዋለን። ይሄ ቴክ ዲፕ ብሬዝ። አሁን ሁላችንም ቤት ውስጥ አንድ ሰው ሲናደድ you have to take a deep breath። አሁን ልጄ ራሱ እንደዛ ትላለች፣ ዳዲ ቴክ ዲፕ ብሬዝ። ስበሳጭ ዳዲ ቴክ ዲፕ ብሬዝ ትለኛለች ማለት ነው። ምክንያቱም ፕራክቲስ እያደረግ ነው ስለሆነ እና ሁሉም ነገር አይኪው ኢኪው እንደዚህ የሰው ባህሪ። አንዳንድ ልጅ በጣም የተረጋጋ ነው፣ አንዳንድ ልጅ በጣም የሚረብሽ አለ እና በዛ ልክ አሉ ብዬ አምናለሁ። ልጆች እንደዛ በተፈጥሮ የምናገኘው ይሆናል፣ ግን ሁሉም ነገር መዳበር ይኖርበታል። ያው አንድ ሰው እንዴት ራሱን በስሜት ብልህ ነኝ ብሎ ያውቃል? ወይ ደግሞ የፋሚሊዎቻችንን አይተን ይሄ ሰው የስሜት ኢሞሽናል ኢንተለጀንቱ ማዳበር አለበት ብለን እንዴት ማወቅ እንችላለን? በጣም ጥሩ። አሁን አንዳንዴ የሆነ ማህበረሰብ ውስጥ ስንኖር በጣም የሚያስቀንኙ አይነት ሰዎች አሉ፣ ሁላችንም ጋር ማለት ነው። አንዳንድ ሰዎች አንቺ በጣም ተበሳጭተሽ የሆነ ነገር ራሱ በጣም ካልም ናቸው። ምንድን ነው ማለት ማዳመጥ። ባይ ዘ ዌይ ኢሞሽናል ኢንተለጀንስ ሌላው ትልቅ ኳሊቲ አክቲቭ ሊስኒንግ ነው። ማዳመጥ መቻል፣ ሰዎችን ማዳመጥ መቻል። አንዳንድ ሰዎች የሚያዳምጡ ሰዎች የሉም። በቃ ቁጭ ብለው ምንድን ነው የሆንሽው ያንቺን ችግር ወይም ማቅለል ሳይሆን ቁጭ ብለው ኦኬ ሳሪ ምንድን ነው የሆንሽው ብለው የሚያዳምጡ ሰዎች አሉ። በዛ ላይ ውሳኔ ላይ አንድ ነገር ሀፕን ሲያደርግ ተረጋግተው እስቲ ቆይ ትንሽ እንረጋጋና እናስብበት የሚሉ አይነት ሰዎች አሉ። የሆነ ነገር ካረጉ በኋላ ከወሰኑ በኋላ ይቅርታ የሚጠይቁ ሰዎች አሉ። የኃላፊነት መውሰድ፣ ይሄ ትልቁ ክሪቲካል ነገር ኃላፊነት መውሰድ ማለት ነው። እነዚህ አይነት ሰዎች ስታይ ዋው እነዚህ ሰዎች ኢሞሽናል ኢንተለጀንት ናቸው ትያለሽ። ትልቁ ነገር ግን በተለይ እድሜያችን ከጨመረ በኋላ ለማወቅ እኔ አሰስመንት መውሰድ አለብን ብዬ ነው የማስበው። we just take assessment። እንደዚህ እዚህ ጋር መጽሐፍ ላይ ያሉ የተለያዩ ኦንላይን ላይ
ሌትስ ቴክ አሰስ እናደርግ ራሳችን። አንዳንዴ እኔ እንደዚህ ነኝ ብለን የምናስባቸው ነገሮች አሜሪካን ሀገር ታውቂያለሽ በጣም ብዙ ሰርተዋል እንደዚህ ሳይኮሎጂ ላይ በጣም ስለሰሩ አሁን ይህን መጽሐፍ ስትሞይው እኔን ሪፕሬዘንት አያደርገኝም ሁላ ብለሽ ልታስብ ትችላለች። ግን አንፎርቹኔትሊ ኦር ፎርቹኔትሊ እንድናቀው በጣም አሰስ ያደርግሻል። እና አንድ ሰው አሰስ ቢያደርግ ራሱን አሁን ለምሳሌ ሆስፒታል ስትሄጂ ዶክተሩ ነርሷ ቸክ አድርገውሽ ነው ይሄን ነገር አለ የሚሉሽ። እና ለዛ ለኢሞሽናል ኢንቴሊጀንስም ሰውን ብቻ ከምንጠይቅ ያንን አሰስ ብናደርግ፣ በተጨማሪ ደግሞ ሰዎች የሚሉን ፊድባክ ያው ስለምንፈራ ነው እንጂ ፊድባክ ብንጠይቅ ዮናስ ምን አይነት ሰው ነው ብላችሁ ታስባላችሁ? በተለይ ስትረስ ላይ ኖርማል ሁሉም ነገር ላይ ኤቭሪቲንግ ኢዝ ጉድ። ከሰዎች ጋር ስንጋጭ፣ ችግሮች ሲፈጠሩ፣ ስራ ፕሮጀክት ዲሌይድ ሲሆን፣ ሰዎች መጥፎ ነገር ሲናገሩን ምን አይነት ሪአክሽን ነው ያለኝ? ከቤተሰቤ ጋር ያለኝ ሪሌሽንሽፕ ምንድን ነው? ከጓደኞቼ ጋር ያለኝ ሪሌሽንሽፕ ምንድን ነው የሚለውን ያንን አሰስ ማድረግ አለብን። ስናቀው ሁሉም ሰው ወይ ይነግርሻል እኔ ጥሩ አሁን መስሪያ ቤት ላይ ስትሰሪ ዲሲሽን ሜኪንግ ላይ ቻሌንጅ ሲመጣ አንዳንድ ኢሞሽናል ኢንቴሊጀንት የሆኑ ሰዎች ያረጋጉታል። ወደ ታች አያወርዱትም፣ ኢሚዲየትሊ አያወርዱትም። ራሳቸው ያብላሉና ከዛ በኋላ ነው እንደሚመቸው አድርገው የሚያመጡት ወደ ታች። አሁን ለምሳሌ ትዳር ውስጥ ብትሄጂ ባልና ሚስት ቢጣሉ ልጆች እንደወረደ መንገር የለብሽም። በቃ እንደዚህ ሆኜ ተበሳጨ፣ እንደዚህ ያለች፣ እንደዚህ አረጋግተሽ በእነሱ አቅም ነው መንገር ያለብሽ። እና የራሱ ትልቅ ኳሊቲ ነው። አለበለዚያ ከላይ ያለውን ዝም ብለሽ አምጥተሽ የምትሄጂ ከሆነ ኃላፊነት እየወሰድሽ አይደለም። በዛ ላይ ብዙ ሰዎችን ኢምፓክት ልታደርጊ ትችያለሽ። እና አሰስመንት ቢወሰድ ሰመራይዝ ለማድረግ አሰስመንት ተወስዶ ከዛ በኋላ አንዳንድ ሰዎች በጣም የሚገርምሽ የተለያየ 4 ፒላሮች በተለይ ሰልፍ አዌርነስ እና ሰልፍ ሬጉሌሽን። አንዳንድ ሰው በጣም ሃይ ሰልፍ አዌርድ ነው፣ ግን እያወቀ ራሱ ሬጉሌት ማድረግ አይፈልግም። በቃ ኦኬ ብስጭት ነው ሰዋት በቃ ያበሳጩኝ ነው አልቀይርም ይልሻል። ስለዚህ አሰስ ስታደርግ የተለያየ ሰልፍ አዌርነስ ላይ ጥሩ ውጤት ሊኖርሽ ይችላል። ሰልፍ ሬጉሌሽን አንዳንዱ ሰው ደግሞ ስለ ራሱ በደንብ ያውቃል፣ ስለ ሰው ምንም አዌርነስ የለውም። ያ ደግሞ ብዙ ዳሜጅ አሁን ያ አድቫንቴጁ ጥሩ ነው ማወቅ። ነገር ግን ከሰው ጋር ነው የምንኖረው አይደል? ከቤታችን ጀምሮ ስራ ቦታም የሌሎች ሰዎች ስሜት ደግሞ መረዳት አለብን። የሚገርምሽ ኢቭን ፋሻል ኤክስፕሬሽን ማወቅ መቻል አለብኝ። አጠገብሽ ሆኖ ሰው እንዳልተመቸው እያወቅሽ ዝም ብለሽ የምታወሪ ከሆነ አልገባሽም ማለት ነው። በቃ ይሄ ሶሻል አዌርነሱ ላይ ሚስ ታደርጊያለሽ። ምክንያቱም ማየት አለብኝ። አለቃሽ በጣም ቢዚ በሆነበት ጊዜ ላይ ሄደሽ ደሞዝ ጨምርልኝ ብትይው ከፈለግሽ ልቀቂ ነው የሚልሽ። ማለት በዛ ሰዓት ሂዝ ስትረስድ። ያንን ማወቅ በጣም ክሪቲካል ነው። የራሳችን ካወቅን በኋላ የሰዎችንም ማወቅ በጣም ያስፈልጋል። እና አሰስ ተደርገን ከዛ በኋላ የጎደለን ነገር ብንሞላ ቀለል ያደርግልናል ብዬ አስባለሁ። በጣም ትልቅ ነገር ነው። እና አሁን በየሌቭሉ አስፈላጊ ነው ማለት ነው። በየሌቭሉ ቤተሰብ፣ ከልጆች ጋር፣ ከባል ጋር፣ ከጓደኛ ጋር፣ እንደገና ከአለቃ ጋር፣ ከማህበረሰብ ጋር፣ ከሁሉ ጋር ይሄ ኢሞሽናል ኢንተለጀንስ አብሮ ለመስራት አብሮ ከሰዎች ጋር ለመስራት። አሁን እኛ አንፎርቹኔትሊ አብረን መስራት አንችልም፣ አብረን መብራት ነው እንጂ ይባላል። እንግዲህ ኢሞሽናል ኢንተለጀንት መጠቀም እንችላለን ማለት ነው። እና ይሄ ኢሞሽናል ኢንተለጀንስ ብዙ ቦታ ውስጥ የሚሄድ ይመስለኛል። አሁን ከምትነግረኝ ባውንድሪ የቱ ጋር ማድረግ እንዳለብህ ራሱ ይነግራል። የሰዎችን ፌሻል ኤክስፕሬሽን እና እሱን ሁሉ እንዳንስትና ራሱን የገዛ ከተማን ከመግዛት ይበልጥ ይከብዳል ይባል ነገር አለና በጣም ትልቅ ነገር ነው አብሮ ከሰው ጋር መኖር። አሁን ከአይኪው አንዳንድ ሰው አይኪው አለው በጣም ይሄ በቃ ሪዝኒንግ እውቀት እንዳልከው ጋፖ አለ በደንብ አለው። እና ብዙ ጊዜ አሁን ምን የሚል ተሳሳተ አመለካከት ይሄ ሰው የተማረ ሰው እኮ ነው ሪዝን አድርጎ ነገሮችን ሊፈታ ይችላል ምናምን ይባላል። እና ኢንተለጀንት ደግሞ የጎደላቸው ብዙ የተማሩ ሰዎች የሚያጠፉ አሉ። እና ግን እንዴ ይሄ ሰው ሪዝን ማድረግ ይችላል የተማረ ነው ምናምን ብለህ ትሄዳለህ። ነገሮችን ግን ብጥብጥ ሊያደርጉ ይችላሉ። ምክንያቱም ኢሞሽናቸው ላይ ስላልሰሩ ነው። ምን ትላለህ አይደል? ይሄ እንደውም በጣም አሁን እኔ መሐንዲስ ነኝ። ናቹራሊ በቃ ዩኒቨርሲቲ ውስጥ ስማር እኔ ስለ ኢሞሽን ከቤቴ ጀምሮ ስለ ኢሞሽን እንደዚህ ያደርግ ማን ነው የሚነግርሽ? ማለት የሚያዳምጥሽ ራሱ የለም። ስትበሳጪ ተረጋጋ እስቲ፣ ምንድን ነው ዮናስ፣ ምን ሆነህ ነው፣ ምንድን ነው የቸገረ፣ ምን ልርዳህ የሚልሽ ሰው
እኔ ገጥሞኝ አያውቅም። ስለዚህ መሐንዲስ ነኝ። በቃ ክሪቲካል ቲንኪንግ ጥሩ ነው። ወደ ሶሉሽን ነው እንጂ የሚሄደው። የሚገርምሽ ይሄ ትዳሬ ላይ መጀመሪያ አካባቢ ራሱ ቻሌንጅ ነበር። በቃ ሶሉሽን ነው አሁን ባለቤት የሆነ ነገር ስትለኝ አይ ጀስት ዋንት ሶልቭ ማድረግ ነው የምፈልገው እንጂ የምትለኝ ነገር አዳምጬ ሳይሆን በቃ እንደዚህ እናርጋ። ከዛ እኔ እንደዛ አይደለም እንድታዳምጠኝ ነው የምፈልገው አለችኝ ማለት ነው። ከዛ እውነትም እንዳዳምጣት ነው የምትፈልገው እንጂ ሶሉሽን ማምጣት። ይሄ የወንድና የሴት ልዩነትም አለ። አንዳንዴ እንዲህ እኮ ነበረ ምናምን ስትለኝ ወደ ሶሉሽን ነው የሚሄደው፣ ግን ያ ልክ አይደለም። ሶሉሽን እስካልጠየቀች ሰው አንዱ የኢሞሽናል ኢንቴሊጀንስ ክሪቲካል ስኪል ደግሞ ሰው ቅድም ባውንደሪ ብለሻል። የሰው ልጅ የሆነ ነገር ሲያናግርሽ የመጀመሪያው ስቴፕ ቁጭ ብለሽ አክኖሎጅ አድርገሽ ማዳመጥ ነው ያለብሽ፣ ዋትኤቨር ዘ ኬዝ ሜይ ቢ። ሁለተኛ ወደ ራስሽ ማምጣት የለብሽም። ብዙ ጊዜ ምን ይፈጠራል? ከስራ ተባረርኩ እኮ ብትልሽ ጓደኛሽ ምን እባክሽ እኔም ከስራ ተባረር ያለው ማለት እሺ ምን ላድርግ ታዲያ ማለት እኔ እኮ ማለት የተለያየ ሲቹዌሽን ያለን ከባሌ ጋር እኮ ተጣላው ወይ ከቦይፍሬንድ ተጣላው ሲልሽ ሰው በሞላ ወንድ በሞላ ሴት ምናምን ያለሽ ማለት እሱን አይደለም መስማት የሚፈልገው ያ ሰው። እሺ ምንድን ነው ምን አይነት ስሜት ነው የሚሰማሽ? አይ ነው እንደዛ በጣም ከባድ ነው ከባል ከሚስት መለያየት። ስለዚህ ምን አይነት ስሜት እየተሰማሽ ነው ያለው? ማዳመጥ ማለት ነው። ከዛ አክኖሌጅ ታደርጊያለሽ። መልስ መስጠት ያለብሽና ሶሉሽን ማቅረብ ያለብሽ ሲጠይቁሽ ብቻ መሆን አለበት። እሺ ምን ልርዳሽ ስትይ አይ እንደዚህ እርዳኝ። አለበለዚያ አንድ ኤግዛምፕል ሁሌ ኢሞሽናል ኢንቴሊጀንስ ሳሰለጥን ሰጠው ኤግዛምፕል ልንገርሽ። አንዷ ከስራ ተባረረች እና መጥታ አበበ ከስራ ተባረርኩኝ እኮ ትለዋለች። ምን ታዲያ ምን ችግር አለው? እኔ ከስራ ተባረሬ በሶስተኛው ቀን ነው ስራ ያገኘሁት ይላታል ማለት ነው። ከዛ በኋላ እዛ ላይ ኮንቨርሴሽኑን አቆመች በቃ። ምክንያቱም ምንም አክኖሎጂ እያረጋት አይደለም። ከዛ ይሄንን ደግሞ ስንቀይረው ኢሞሽናል ኢንቴሊጀንት የሆነ ሰው ደግሞ ቢሆን አቤ ሄዳ አቤ እንደዚህ ስራ አቋጣው እሱ እንግዲህ ገጥሞታል ከዛ በፊት አይደል? አይ ኖ አይ አንደርስታንድ ስራ ማጣት በጣም ከባድ እንደሆነ። እሺ ምን እያሰብሽ ነው? ምንድን ነው የምታስቢው? እንደዚህ አይነት ችግር አለብኝ፣ እንደዚህ ልጆቼ እንደዚህ ሞርጌጅ አለብኝ። ከዛ እሺ ምን ብንረዳሽ የሚያቀልልሽ ይመስልሻል? አስቢው። እንድታወራ እየገፋፋሻት ነው ማለት ነው። አይ ትምህርት ቤቴ እንደዚህ እንትና ያደርስልኛል፣ ሞርጌጄ ግን እንደዚህ ተቸግሬያለሁ። ኦኬ ስለዚህ ሞርጌጅ ብናግዝሽ ምን ነገሮች ያቀልሉሻል? አዎ። አለበለዚያ ግን በቃ ዝም ብለሽ ልክ እንደዛ ሲልሽ ምንም ችግር የለውም እንደዚህ ልጆቹን አደርስልሻለሁ። that's not what you want የምትፈልገው እሷ። እና ይሄ ማዳመጥ መቻል፣ ሰዎችን ቁጭ አድርገን ወደ ራሳችን አለመውሰድ። ሁሌ እንደምታውቂው እኔ እኮ እንደዚህ የኔም እንደዚህ ሆኛለሁ እኔም እንደዚህ ሆኛለሁ ሆነሽ ሊሆን ይችላል፣ ግን የተለያየ ሲቹዌሽን ነው ያለው። አንቺ በ3 ቀን ስራ ብታገኚ የኔ በአንድ ቀንም ሊሆን ይችላል በአንድ ዓመትም ሊሆን ይችላል ስራ የማገኘው። እና ያንን የማዳመጥ መቻል በጣም ትልቅ ነገር ነው። አብዛኛው ጊዜ ይቀረናል። በቃ ይሄ ወደ ሶሉሽን ነው የምንሄደው። እና እኔ አሁን በቃ ፕራክቲስ ስላደረኩት የሆነ ነገር ሀፐን ሲያደርግ በጣም ትልቅ ስራ ቦታ አሁን ቅድም የሚገርምሽ አሁን ሚቲንግ ነበረኝ አላልኩሽም? አንዱ የኛ የአለቃችን በጣም በቃ ተናዶ የሆነ እንደዚህ ሆነ ምናምን አለና ከዛ ደወልኩለትና እስቲ ምንድን ነው ችግሩ ምንድን ነው የሆንከው ስለው የሚገርምሽ ከአንድ 10 ደቂቃ በኋላ ከወራም በኋላ አይ ቲንክ ትንሽ ኤግዛጀሬት አርጌው ነው ምናምን አለኝ ማለት ነው። እውነቴን ነው የምልሽ። እና ካልም ማድረግ ትችያለሽ፣ ሰዎችን አረጋግተሽ ማድረግ እና ናቹራል ይሆናል። እኔ አሁን ህይወቴ ናቹራል ሆነዋል። በቃ እንደዚህ ማለት አንዳንዴ እንደውም ወደ ኢግኖራንት አይነት ሊያስመስል ይችላል። ማለት አብረሽ ስላልተጨናነቅሽ ዩዶን ኬር ማለት ነው ዩዶን ኬር ማለት ነው ልትባይትች አይነት ፊሊንግ ልትባይችን እና ዩዶን ኬር አባውት ዲስ አይ ኬር ግን እያሰብኩ ነው ማለት ምንድን ነው ሶሉሽኑ? እና ወደዛ ሌቭል መሄድ ትችያለሽ። በጣም ብዙ ነገሮች የሚያስጨንቁን ነገሮች አሉ በስራ ትዳር ውስጥ ከልጆቻችን ጋር ላይፍ ኢዝ ታፍ አይደል? በጣም ቢዚ ነው። በዛ ላይ ትልቁ ነገር ማማረር። እኔ አሁን በጣም የቀነስኩት ነገር የሚገርምሽ ምንድን ነው ማማረር ማለት ኦልሞስት አይ ዶንት ኖ 90-80% ቀንሻለሁ። በቃ ማማረር ይሄንን ከተማርኩኝ በኋላ አይ ዶንት ጀስት ኮምፕሌን። በቃ ማለት የሚያማሩ ነገሮች የሉም ማለት አይደለም፣ ግን ቅድም ያልኩሽ ክሪቲካል ነገር አለ። ኮንትሮል የማደርገው ነገር አለ፣ ኮንትሮል የማላደርገው ነገር አለ።
ስለዚህ የማማርራቸው ነገሮች ለውጥ ሊያመጡ የሚችሉ ከሆነ አሁን ለምሳሌ የሆነ ነገር ሀፐን ያደረገ ነገር ከሆነ ለኔክስት ሀፐን እንዳያደርግ የምፈልግ ከሆነ ላማርር እችላለሁ። አለበለዚያ ግን ምንም ለውጥም አላመጣ ከሆነ ሬስት ኢን ፒስ ምንም የማመጣው ነገር የለም። ሶ ያንን ግን ፕራክቲስ ማድረግ አለብሽ። አጠገብሽ ያሉ ሰዎች በጣም ክሪቲካል ናቸው። አጠገብሽ ያለ ሰው የሚያማርር ከሆነ በየቀኑ አብረሽ ነው you are the average of five people you stay with ምናምን የሚባለው ነገር ምክንያቱም እሱ በጣም ትልቅ ነው። ስለዚህ እነዚህ ነገሮችን በማድረግ ነገሮችን በጣም ተረጋግተን ህይወታችን መምራት እንችላለን። እንደዚህ ስል የትም ቦታ ብትሆኝ ነው እናንተ አሜሪካ ስለሆናችሁ ነው እናንተ የተወሰነ ሲቹዌሽን ሊኖር ይችላል ማለት ታፍ የሆነ ሲቹዌሽን ግን አብዛኛው ጊዜ አሁን ያወራሁት ነገር ውስጤ ያለ ነገር ከራስሽ ማኔጅ የምታረጊው ነገር ነው። ኢትዮጵያን ብትሆኚ you can manage that ነገሮችን ሃንድል ማድረግ ትችላለሽ የትም ምክንያቱም አሜሪካ ስለመጣ አያማርርም ማለት እንደምታውቂው ነው። ኢትዮጵያ አይደል አማርበት ነገር ብቸኝነቱ ምኑ በኢሞሽን ደረጃ ኤግዛክትሊ እንዳልከው አለማማረር ጥሩ ነገር ነው። በጣም ይጠቅመናል። ከጤናም በስፒሪቹዋልም በምንም ብታየው በጣም ኢምፖርታንት ነገር ነው፣ አስፈላጊ ነው። ግን ማማረር ማቆም እኮ ቀላል ነገር አይደለም። ኢንቴንሽናሊ በቃ ስራ ይፈልጋል። ለሰነፍ አይሆንም። የሚያማርረው እና ቁጭ ብለህ ማማረር የለብኝም ተመስገን ያለኝን ለማየት ምናምን የሚለው ነገር ለአንዳንድ ሰው እንደውም ለአብዛኛው ሰው በጣም ከባድ ነገር ይመስለኛል። ከባድ ነው። ምክንያቱም እንዳልከው ነው ልምድ አካባቢ ያለ ሰው እንደዚህ ሁሌ የምታየው ነገር ፈቀቅ ማይል ሲመስል ኑሮ ከባድ ነው። ግን ያን ጊዜ አሁን አንተ ከምትለኝ ቆም ብሎ ቆይ ስራ አለው ማለት ነው። ቆም ብሎ ይህን ነገሮች ልቀይር አልችልም። ስለዚህ ምንድነው ማድረግ ያለብኝ? እና ለዛ ቱል ያስፈልጋል። እንዳልከው እንግዲህ በአሁን ሰዓት ሶሻል ሚዲያ ላይ ብዙ ነገሮች አሉና እንደነዚህ ነገሮች የሚረዱ ነገሮች ይኖራሉ። አንተም በኋላ ትነግረናለህ እንደነዚህ አይነት ነገሮችን የት ማግኘት እንደምንችል አንተ ጋም ሊገኝ እንደሚችልና አሁን የምናወራቸው ነገሮች በሙሉ በጣም ክሩሻል ናቸው፣ በጣም ጥሩ ነገሮች ናቸው። ግን አንዳንድ ሰዎች እንዴት ልተወው ታዲያ በምን መንገድ? ምክንያቱም ስኪል ያስፈልገዋል፣ ሪሶርስ ያስፈልጋል ያንን ለማዳበር እና ያንን ነገር ለማድረግ እና እነሱ ነገሮችም እናወራለን። እዛ ከመሄዳችን በፊት ግን ስለ ልጆች ላይ እንግዲህ ዋናው የኔ ፕሮግራም ብዙ ጊዜ ከልጅነት ብዙ ነገር ያደረገ ውጤቱ በጣም ዋጋ እንዳንከፍል ያደርገናል በኋላ ላይ እያነበብ ነው በየቀኑ እና ዋጋ እንዳንከፍል ያደርገናል። ልጅነት ላይ የተሰራ ነገር ለማስተካከል ቀላል ይሆናል በኋላ ላይ። አንዳንድ ሰዎች ብዙ ዋጋ ሳይከፍሉ አሁን እንግዲህ እኛ የምንለፋው የምናደርገው ልጆቻችን እኛ የከፈልነውን ዋጋ ሳይከፍሉ ኤክሰለንት የሆነ ነገር ላይ እንዲሄዱ ኤክሴል እንዲያደርጉ ማለት ነው። ምክንያቱም እንደነዚህ ነገሮች ላይ ስንታገል ምን ስናደርግ እግዚአብሔር የሰጠንን እምቅ የሆነ ፖቴንሻል አይወጣም ማለት ነው። ማማረር ላይ ቁጭ ካልን በጸብ ካደረግነው ሰይጣኔን ሳታወጣ ምን እያለን የምንኖር ከሆነና ይሄንን ልጆቻችን እንደው እንዲያብቡ ምን እንዲሉ ኢሞሽናል በትምህርታቸው እንዲበለጽጉ የምናደርገው ነው ያህል ኢሞሽናል ኢንተለጀንት እንዲሰርጽባቸው እንዲያውቁ ያ እንዲሆኑ ከልጅነት ጀምረን ምን ብናደርግ ጥሩ ነው ብለህ ታምናለህ? በአጠቃላይ ኦፍ ኮርስ ያው ከወላጅ ይጀምራል፣ ግን ልጆች ላይ በጣም ወሳኝ ጥያቄ። ይሄንን እንግዲህ ቅድም እያወራን ነበር። ይሄ ምን ሆኛለሁ መጽሐፍ ከኢትዮጵያ ነው ውዴ ነው ያመጣልኝ ኢትዮጵያ ሄዶ እያለና በጣም በቃ ሳገኘው በጣም ነው ደስ ያለኝ። ማለት እንግዲህ እዚህ ጋር ያለው ነገር ሁላችንም ያለፍንበት ነገር ነው። ነገር ግን የድሮ ወላጆቻችን ሲያሳድጉን ባላቸው ኢንፎርሜሽን ያሳድጉን። እኔ ምንም ብሌም የማደርገው ነገር የለም። በቃ it is what it is ማለት በዛ ሰዓት ባላቸው ዕውቀት ነው ያሳደጉን። ስለዚህ ከኛ የሚጠበቀው ምንድነው? ኢቭን ይሄ ትራውማውን ስለሱ ተጨናንቆ በቃ ቤተሰቦቼ ናቸው እንደዚህ ያደረጉኝ እኔ ምንም ማድረግ አልችልም ማለት ሳይሆን ኦኬ what can I do for my kids now ያኔ ያልተመቸኝ ነገር ካለ አሁን ምን ላድርግ ብለን መጠየቅ አለብን። እኔ በጣም ልጆች ላይ ስትሰሪ በጣም ደስ የሚለኝ ልጆች የኛ ነጸብራቆች ናቸው። ወደድንም ጠላንም ጥሩም ነገር ሰራን ጥሩም ነገር መጥፎም ነገር ሰራን እያዩን ነው፣ ብንነግራቸውም ባንነግራቸውም።
ስለዚህ እኔ ምንድን ነው ያሰብኩት፣ በቃ ኃላፊነት አለብኝ ለልጆቼ። ስለዚህ ልጆቼ በተቻለ መጠን ይሄ ሰው መሆን ውጤት ፎር ስትሬት ኤ ማምጣታቸው ብቻ ሳይሆን እንደምወዳቸው እንደማዳምጣቸው ማወቅ እንዳለበት ኤቭሪዴይ ስራ የሚገርምሽ ስራችን በቃ እኔና ባለቤቴ እነዚህ ልጆች 3 ወይ 4 ስራ ነው ያለን እንደ ቤተሰብ። አንደኛው ሙሉ በሙሉ አንኮንዲሽናል ፍቅር እንደምንሰጣቸው ማወቅ አለባቸው። እኛ እንደምንወዳቸው ማወቅ አለብን አይደለም። they have to know, they have to feel it። ይሄ በጣም ኢምፖርታንት ነው። ባይ ዘ ወይ ኦፍ ኮርስ ልጆቹን የማይወድ ቤተሰብ ወላጅ የለም። ነገር ግን do they feel it? do they really feel it? ያንን ቼክ ማድረግ አለብን። ያንን ለማድረግ ደግሞ ማዳመጥ መቻል አለብን። ልንሰማቸው፣ ወደ እነሱ ወረድ ብለን ልንሰማቸው ይገባል። ያንን ለማድረግ እኛ ኢሞሽናሊ ኢንተለጀንት መሆን አለብን። ኢሞሽናችን መቆጣጠር መቻል አለብን። በየቀኑ ሰውን የምንናገር ከሆነ የምናማርር ከሆነ በቃ ችኮላ ከሆነ እነሱም ያንን ነው የሚማሩት። ባይዘወይ ባንነግራቸው በቃ ያ ትክክለኛ ባህሪ እንደሆነ ነው እያዩ የሚያድጉት ማለት ነው። ምክንያቱም ሌላ ነገር የሚያውቁት ነገር የለም። ስለዚህ ላይፋቸው ሩጫ እንደሆነ፣ ማማረር እንደሆነ፣ ስልክ ላይ ቁጭ ብሎ ቲክታክ ላይ ማምሸት እንደሆነ ነው እየተማሩ የሚያድጉት። ስለዚህ ያንን በኤግዛምፕል ማሳየት አለብን ማለት ነው። ከአንኮንዲሽናል ላቭ ቀጥሎ ማስተማር አለብን። የኛ ስራ ማስተማር ነው። ልጆቻችን ማስተማር አለብን። ልጆቻችን ስናስተምር ደግሞ the best thing is መጽሐፍ እንዲያነቡ ብቻ ሳይሆን እኛ ሆነን ማሳየት መቻል አለብን። በዛ ነው የሚማሩት አብዛኛው ጊዜ። ሶስተኛው ስራችን ፕሮቴክት ማድረግ ነው። ፕሮቴክት ማድረግ ደግሞ ከተለያዩ ነገሮች ሊሆን ይችላል እና አንዱ ፕሮቴክት ማድረጋቸው እኔ ከኔ ባህሪ እኔ የለመደብኝ ከልጅነት የመጣውን ባህሪ ወደ እነሱ እንዳይተላለፍ that's my daily job። በቃ I have to protect them። የኔን ባህሪ፣ የኔን ብስጭነት፣ የኔን ብዙ ነገሮች ወደ እነሱ እንዳይተላለፍ I have to protect። በጣም ከባድ ነው ባይ ዘ ወይ ልጆች ማሳደግ። ግን በቃ አነባለሁ፣ ያንቺን መጽሐፍ አነባለሁ፣ የተለያየ ዩቲዩብ አለ። ምንድን ነው የምናደርገው ከልጆቻችን ጋር? አሁን ባለፈው ልጄ የሆነ ቦታ ወሰድኳት እና ላሊፖፕ የኢትዮጵያ ይሄ ብስኩት ምናምን ሰጧት እና በላች። ከዛ አስመለሳቸው፣ ቤት ሲመጡ አስመለሳቸው እና እኔ ብቻ ነበር የወሰድኳቸው። ከዛ ባለቤቴ በጣም ተናደደች፣ እንዴት እንደዚህ ትወስዳቸዋለን? ከዛ የሚገርምሽ ሉናዬ በጣም ይቅርታ የኔ ጥፋት ነው አልኳት ማለት ነው። ከዛ ዳዲ አለች ያንተ ብቻ ጥፋት አይደለም። ወዲ ምን ስላት አንተ ወደዛ ስቶር መውሰድ አልነበረብህም፣ ዳስ ዩር ፎልት አለች። እኛ ደግሞ የሰጡንን ሁሉ መቀበል አልነበረብንም። ዋው ከኔ ኢማጂን ጎበዝ ናት። በጣም የሚገርም። ምክንያቱም ይሄንን የምናደርገው ምንድነው whatever you feel መናገር ትችያለሽ። ነገር ግን የማይሆን ከሆነ እምቢ ልትባይ ትችያለሽ ተብለው ተነግሯታል። በቃ bring anything የተሰማሽን ነገር ጠይቂ። አይሆንም ስንልሽ ግን አንቺን ፕሮቴክት ለማድረግ ነው እንጂ አንቺን ልንጎዳሽ እንዳልሆነ ማወቅ አለብሽ ብለን በየቀኑ በቃ እነግራታለን። ስለዚህ ያ ነገር ፕሮቴክት የሚባለው ነገር እኔ ሳድግ አሁን ኢሞሽናል ኢንተለጀንስ መጽሐፍ ሳሰለጥን ነው እንጂ እውነት ለመናገር ኢሞሽናል ኢንተለጀንስ ማጥናት የፈለግኩት ራሱ ከራሴ ነው። በጣም መበሳጭ ነበር። በቃ አስተማሪ ስትሆኚ ሁሉም ነገር አንቺ ነሽ የምታውቂው፣ ተማሪዎች እና ያ ባህሪ ዲቨሎፕ እየሆነ መጥቶ የሆነ ሀሳብ ሲመጣ እበሳጫለሁ። እኔ ያላሰብኩት ነገር አንቺ ካመጣሽ እንዴት እንደዚህ ታስባለች ብዬ እናደዳለሁ ማለት ነው። እንዴት ከዛ ተነስቼ ነው ራሴን ዲቨሎፕ ማድረግ የመጣሁት። ባለቤቴ አንዴ እንትን ኔዘርላንድ እየተማርኩኝ መጣችና ትሬን አመለጠን። የሚገርምሽ ማለት ትሬን ኔዘርላንድ በቃ ዊዝን ፊው ሚኒትስ ነው የሚሄደው እና ከዛ ገና እኮ አልተገባንም። ከዛ በጣም ተበሳጭ እንዴት it doesn't matter እኮ ዊዝን 5 ሚኒትስ ሌላ ትሬን ይመጣል። ይሄ እንግዲህ ከ15 ዓመት ከ14 ዓመት በፊት ነው የምልሽ። ተናድጄ እንዴት እንደዚህ ስላት እንዴ ማሬ አባቴ እኮ አይደለህም ማለት ቦይፍሬንድ ነህ እንጂ አባቴ አይደለህም ማለች ማለት ነው። it was a shocker ታውቂያለሽ ማለት እውነትም ምንድን ነው የሚያስጮኸኝ ማለት what is going on
ያ ምንም ተአምር እኮ አልተፈጠረም እኮ። በትሬኑ ዊዝን 5 ሚኒትስ ይመጣል። በቃ የራሴ ኤጎ የራሴ የሆነ በቃ መጥፎ ባህሪ የለመደብኝ በቃ ያ ልክ መጮህ ልክ ነው ብዬ እዛ ድረስ ስለመጣሁ ነው እንጂ ምንም ምንድን ነው አሁን ቅድም እንዳልኩሽ ነው። ይሄ አሁን ያስቀኛል። እንደዚህ አይነት ነገር አይደለም 5 ሚኒትስ ምናምን ብትቆይ አሁን ለምሳሌ ሴቶች ይቆያሉ እንደዚህ ፕሮግራም ምናምን ይባላል። አይ ጀስት ኢንጆይ ቁጭ ብዬ በቃ ስጨርሽ ንገሪ ማለት ጀመርኩኝ ማለት ነው። ወይም ደግሞ በቃ 30 ደቂቃ ካረፈድሽ አልሄድም። ዩ ጀስት ሃቭ ቱ ዲሳይድ ዩ ሃቭ ቱ ኮንትሮል ኢት። እና ብዙ ነገሮች አሉ። ብቻ እኔ ወደዚህ እንድመጣ ያደረገኝ ከራሴ ነው። ያ ደግሞ ትክክለኛ የሚሆነው የምትማሪው የራስሽን ባህሪ ለማስተካከል ስትሞክሪ። ከዛ አሁን ልጆቻችን ይላሉ፣ አሁን ልጆቻችን ስንጠይቃቸው ሁይዝ ዋይኒ ፐርሰን ምናምን ይባላሉ። ከዛ ፌር ይናገራሉ ማለት ነው፣ እንትና ደረጃ ያወጣሉ። እና አይ ጀስት ዋንት ቱ ስለዚህ ወደ ልጆቻችን ስንመጣ ኢትስ አ ቢግ ሪስፖንሲቢሊቲ፣ አዌርነስ ሊኖረን ይገባል። አንፎርቹኔትሊ ልጆቻችን ምግብ ከበሉ ከጠጡ ከለበሱ ምን ይፈልጋሉ? እኔ እኮ እንደዚህ ሆኜ ነው ያደግኩት፣ እኔ እኮ በእግሬ ነው የመጣሁት የሚባል ነገር ፌር ነው ብዬ አላስብም። ማለት አትሊስት ልጆቹ እንደዛ ማወቅ they don't deserve that ብዬ ነው ማስብ። ማለት በቃ በኢሞሽናሊ እኛ እንደምንወዳቸው ማወቅ አለባቸው። የኛ ላይፍ ደግሞ የኛ ላይፍ ነው። ስለዚህ ስናስረዳቸው ራሱ እነሱ በሚገባቸው ቋንቋ መሆን አለበት እንጂ እኔ እኮ በእግሬ እንደዚህ ሄጄ ነበር እኔ ምንድን ነው ምን ማለት ስትረስ ባይዘው ትልቅ ስትረስ ነው የምንጨምርባቸው። እኔ ያሉ ልጆች በቃ አባቴና እናቴ እንደዚህ ስለሚሉኝ ሼር መዋሸት ይጀምራሉ። የሚገርምሽ በቃ አልነግራቸውም ይላሉ። እና እሱን ታውቂዋለሽ በደንብ። እና ያንን ግን ሁሌም ልጆቻችን በተግባር ማሳየት አለብን እኛ ስንረጋጋ። ይላል አንድ መጽሐፍ ምን ይላል? ቢ ኤ ሊደር ፎር ዩር ኪድስ። መሪ ሁን ውስቲ። መሪ ስትሆኝ ማለት ደግሞ ቅድም እንዳልነው ተረጋግተው መወሰን፣ ዝቅ ብሎ ስንቶቻችን ነን ልጆቻችን ይቅርታ ብለን የምንጠይቀው? አስቢው። ልጆቻችን ናቸው፣ በጣም እንወዳቸዋለን አይደል? ምን ያህል ሰው ነው ቁጭ ብሎ ልጄ በጣም ይቅርታ አጥፍቻለሁ፣ ምን እንድናደርግ ነው የምትፈልጊው? ልጄ ምንድን ነው መማር የምትፈልጊው? ልጄ ምንድን ነው የሚሰማሽ ብለን ኮምፈርተብል ማድረግ አለብን። ከልጅነታቸው መቅረጽ እንችላለን። ዋንስ ኢትስ ቲኔጀር ከደረሱ በኋላ የራሳቸው ዓለም ነው። ከዛ ያኔ ምን ይሆናል? ልጄ እኮ አታናግረኝም፣ ልጄ እኮ በሯ ዘግታ ነው፣ ያልዘራነውን ነገር ማጨድ አንችልም። እና ሀበሻ በጣም የሚለፋ ወላጅ ነው። በጣም የሚገርምሽ ማለት ነው። በጣም በቃ ለልጆቹ የማያረገው ነገር የለም። ነገር ግን በዛች ሚስ ኮሚኒኬሽን ወይም ደግሞ አዌርነስ ስለሌለችን ብቻ ልክ ልጆቹ ዩኒቨርሲቲ ሲደርሱ ወይም ደግሞ ሃይ ስኩል ሲደርሱ ጋፕ ይፈጠራል። በቃ የኮሚኒኬሽን ጋፕ ይፈጠራል። ከዛ በኋላ ቱሌት ይሆናል። እና እኔ አሁን እዚህ ራሱ ናሽቪል ይሄ ኮሚኒቲ ውስጥ ምሰራው ራሱ ያንን ጋፕ ለማገዝ ሰፖርት ለማድረግ ልጆቻቸው ጋር በደንብ ኮሚኒኬት እንዲያደርጉ እና ያንን ነገር ያው ቱሌት ከመሆኑ ወደ ሌላ ውስጥ ከመግባታችን በፊት ሰፖርት ለማድረግ ነው። በጣም በጣም ትልቅ ነገር ነው። ልክ ነው። ቴንኪዩ። በእውነት ኮሚኒቲ ውስጥ ማገልገል ከራስ እንግዲህ በአሜሪካ ኑሮ ሁሉን ነገር አሜሪካ ኑሮ ስል ሁሉን ነገር ራሳችን ስለሆነ የምናደርገው ቤት ውስጥም ውጭም ከዚህ ቆጥቦ ኮሚኒቲን ማገልገል ትልቅ ነገር ነው። ቴንኪዩ። እና በጣም ያልከው ነገር ልቤን የነካው ከኛ እንጠብቃቸዋለን ልጆቻችንን ፕሮቴክት። አሁን ብዙ ሰው አስቦት አያውቅም። ከኛ ከራሳችን ኢሞሽን ማለት ነው። እንወዳለን እኮ እናስባለን። አሜሪካ የተሰደድኩት ወይ ዩሮፕ ወይ ሌላ ሀገርም የተሰደድኩት ሀገራችን ውስጥ ቢሆን ለነሱ ነው ሌት ተቀን ምለፋው እንላለን። ግን ከራሳችን ኢሞሽን አንጠብቃቸው። ከራሳችን ብው አታምጣብኝ ይሄንን ከሚባለው ነገር ከንዴቱ አንጠብቃቸውም። እና ከሁሉ ነገር ከራሳችን መጠበቅ ያልከው በጣም ትልቅ ነገር ነው። እና በጣም ደግሞ ኤምፋሳይዝ ማድረግ እንፈልገው ጥሩ ነገር ያልከው እኔም ሁሌ እለዋለሁ። ልጆች አስተዳደግ ስንል ኢሞሽናል ኢንተለጀንት ለመማር ስንፈልግ ራሳችን ማሳደግ ስንፈልግ ያሳደጉን ወላጆች መወንጀል አይደለም፣ ወይ ደግሞ የእነሱን እንዲህ ነው ማለት አይደለም። እነሱ በሚያውቁት በምናውቀው ነው እኛም የምናሳድገው ልጆቻችን። እነሱ ባለው ንቃተ ህሊና ባለው ሪሶርስ ሰው ያሳድጋል፣ ባለው ባህል እኛም እንደዛ እናደርጋለን። የእኛም ልጆች ደግሞ እንደዛ ከኛ የተሻለ ለማሳደግ የሚፈልጉበት ጊዜ እኮ ይመጣል።
ጊዜውን ዋጅተው ማለት ነው ምን እንዳለ። አሁን ብዙ ነገሮች አሉ ልጆቻችንን መጠበቅ የሚያስፈልገን ኢሞሽናል ኢንተለጀንት መሆን ያለብን ጊዜዎች አሉ። ምክንያቱም ብዙ ኢንፎርሜሽን ነው የሚመጣው እኛ ጋም ልጆቻችን ጋም። የቱን ነው የምንለየው? የቱ ነው ኢሞሽናል እንዳያደርገን መለየት ያለብን? አሁን እኮ ሶሻል ሚዲያ ላይ ሄደን እኮ ኢሞሽናል ወጥቶ መውጣት እኮ ቀላል ነው። በማያገባን በማይመለከተን ነገር ኢሞሽናልን በቃ ትለቅልቀህ መውጣት ይቻላል እኮ። እና በጣም የሚያስፈልግበት ጊዜ ነው ብዬ ነው የማስበው። እና ደግሞ ይሄ ኢሞሽናል ኢንተልጀንስ ከየትም ልንማረው አንችልም፣ እንዲሁ ከሰው ከራሳችን እንደዚህ በመሆን ነው። እና በጣም ቆንጆ ውይይት እያደረግን ነው። እና የልጆቹ ከልጅነት መጀመሩ በጣም እንደሚጠቅመን እየነገርከን ነበር እና በጣም አስፈላጊ ነው። ወደ መጠቅለያው እየደረስን ነው። ወደ መጠቅለያው ግን ስንደርስ መዝጋት የምፈልገው አንድ ሰው እንዴት አድርጎ ሬጉሌት ያድርግ? ልክ ሲያቅ ለምሳሌ ከሌ አለበትም ብሎ አንዳንዴ መቼም ስንሰማ ለከሌ ነው የምንሰማው። መስማት ያለብን ራሳችን ነው። እና አሁን አንዳንድ ሰው እኔ እኮ እንደዚህ ነው የሆንኩት አሁን እንደዚህ አለብኝ፣ ግን እስኪሉ የለው ምን ያድርግ? ምን ያድርጉ? ለምሳሌ ኢሚዲየት ይህን እንደዚህ ልክ ሲያውቁ እንግዲህ እንዳልሽው ነው። ሁሌም ያው የሆነ ኦኬ አወቅኩኝ ባናቅ ራሱ ባይዘው አወቅኩኝ ከዛ ኔክስት ምንድን ነው የማደርገው ነው ላይ ፎከስ የምናደርገው። እና ይሄ ከአንገር ማኔጅመንት ጋር በጣም ከሆነ ያው እንዳልሽው ነው እገዛ ያስፈልጋል። ምክንያቱም እንደዚሁ የምናወራው ነገር አይደለም። ነገር ግን አብዛኞቻችን ሪሊ አንገር ማኔጅመንት ብቻ ነው ያለን ብዬ አላምንም። እንደዚህ ቅድም እንዳልነው አዌርድ ባለመሆናችን ስለለመድ ነው አጠገባችን ሰዎች ያሉ ሰዎች እንደዛ በቃ ስም ሰጥተውናል። ዮናስ እንደዚህ ነው፣ እንትና እንደዚህ ነው፣ ሳሪ እንደዚህ ነው ስላሉን በቃ እሱን ይዘን ነው የምንሄደው። እና ቆም ብሎ አስቦ በጣም ብዙ ቴክኒኮች አሉ። አሁን ለምሳሌ በቀላሉ የሚደረገው ምንድነው ይሄ ዲፕ ብሪዚንግ ቴክኒክ የሚባለው። እኔ ባይ ዘ ወይ ፕሬዘንት ለማድረግ ሲሄድ ሁሌ የምጠቀምበት ነው። ምክንያቱም የልብ ትርታችን ሲጨምር ያው ፍርሃቱ የሚመጣል፣ ስትረሱ የሚመጣል። ያንን ካልም ዳውን ማድረግ አለብን። ያንን ካልም ዳውን ደግሞ ይሄ ዲፕ ብሪዝ በማድረግ ደም ዝውውራችንን ቀስ አድርገን ማረጋጋት መቻል አለብን። ስለዚህ ካልም ስንሆን የምንወስናቸው ውሳኔዎች ራሱ ቀላል ናቸው። ሌላ የተለያዩ 5 ሰከንድ ሩል የሚባል አለ። የሆነ ነገር ሀፕን ካረገ በኋላ ጀስት ስቴይ ካውንት 5 3 2 1። በጣም የሚገርምሽ ነው ትንሽ ሰከንድ ነች ከሪአክት ወደ ሪስፖንስ የምትቀይረው። አብዛኛው ላይፋችን ሪአክት ማድረግ ነው። ምክንያቱም አእምሯችን እኛም ፕሮቴክት ለማድረግ ነው ባይዘው ሪአክት የሚያደርገው አይደል? የሆነ ነገር ይመጣል you have to react፣ አለበለዚያ ይሄ ፋይት ኦር ፍላይት የሚባለው ማለት ነው። ስለዚህ ያችን ፊው ሰከንድስ ተረጋግተን ማሳለፍ ልምምድ ነው የሚያስፈልገው። አሁን ምንድነው 5 ሰከንድ 10 ደቂቃ የሚባል አለ። you have to sleep on it like አንዳንዴ የሆነ ነገር የሚያጋጭ ነገር ካለ just don't decide immediately ከመወሰን ይልቅ ያንን ማድረግ። ሌላኛው ግን የምበሳጨው ወይም ደግሞ የሆነ ነገር የማደርገው ምንድነው ኤንድ ጎል ብለው ማሰብ ያስፈልጋል። what's the end goal ማለት አሁን ለምሳሌ የሆነ ነገር የሚያበሳጭ ነገር አለ። አሁን እንደ ትራፊክ እንዳልነው አሁን ምንድነው ማለት what's going on፣ በበሳጭ የማገኘው አድቫንቴጅ፣ ባልበሳጭ ደግሞ የማገኘው ጥቅም ምንድነው ብለን ጥያቄ አእምሮአችን በጥያቄ ነው የሚሰራው። እና ስንጠይቅ እውነትም እማጣው ነው የሚበዛው፣ ስትረስ ውስጥ ነው የምገባው፣ ሌላ ጸብ ውስጥ ነው የምገባው። ስለዚህ ያንን ማቆም አለብኝ ብለን እንድናስብ ያረገናል። ሌላው ከሰዎች ጋር ማውራት። አሁን ለምሳሌ በጣም የሚያስጨናንቀን ካለ፣ በጣም ሁሌ የምንበሳጭ ከሆነ ሰዎችን ማናገር፣ የምናምናቸው ሰዎች ጋር ዲስከስ ማድረግ። ይሄ ነገር በጣም እያበሳጨኝ ነው፣ ምንድነው ማድረግ የምፈልገው፣ ምንድነው what do you think ብለን ማሰብ ያስፈልጋል። ወደ አንገር ማኔጅመንት ወደ ሌላ ነገር መሄድ ከሆነ ደግሞ ሳይካትሪስት ጋር መሄድ ያስፈልጋል ባይ ዘ ወይ። ምክንያቱም መንገዱን ይነግሩናል በትክክል። አንዳንድ ሜዲካል ኢንተርቬንሽንም ሊያስፈልገው ይችላል። እና ግን የሚገርምሽ አብዛኛው እዛ ከመድረሳችን በፊት ሶልቭ የምናደርጋቸው ናቸው ኢንቴንሽናል በመሆን። ለምንድን ነው የምበሳጨው ካወቅን ራሱ ብዙ ነገሮች ልምድ ነው። አሁን እንዳልሽው 40 ዓመት ከኖርኩኝ 40 ዓመት ሙሉ የለመድኩት ነገር መተሻውን በቃ ቀይሮ ብትይኝ እንዴ it took me 40 years። ስለዚህ እንዴት ነው ብዬ ነው አእምሮዬ ራሱ አይቀበልም ባይዘው ምን ማለት ነው እንደዚህ። ስለዚህ it takes a lot of time። ግን እንትኑ ማየት አለብን፣ ይሄ የሚያመጣውን ፔኑ ማግዘፍ መቻል አለብን። አእምሮአችን የሚገርምሽ
ወይ በፔን ወይ በጌይን ነው፣ ወይ ፔን ወይ ጌይን ነው በጣም አንደርስታንድ የሚያደርገው። ፔኑ ምንድን ነው? ይህ ነገር ብበሳጭ፣ ለምሳሌ በትዳር ብንወስድ ትዳሬን ባጣ ልጆቼን ባጣ የሚመጣው ነገር ፔኑን ታመጪውና ወደ አእምሮሽ አይ ዶንት ዋንት ዱ ዳስ። ለጥሩ ነገር ከሆነ ደግሞ በጣም እኮ በደንብ ግባባ፣ ስራዬ ላይ ጥሩ ነገር አመጣለሁ፣ ወይም ደግሞ ትዳሬ ሰላም ይሆናል ብለሽ ደግሞ ጌይኑን ደግሞ ስታመጪ በዛም በጣም ኤክሳይትድ ይሆንና ያንንም ማምጣት ትችላለሽ። እና ሁሌ ምንድን ነው ማመጣ፣ ለምንድን ነው የምበሳጨው፣ እዝት ወርዝድ እንደዚህ እያደረግን ብናስብ ቴክኒኮቹ እንዳልኩሽ አሁን እንደዚህ አይነት ይሄ መጽሐፍ ላይ አስቀምጠዋል። ለእያንዳንዱ ቲፖች አሉ። ሁሌ በቃ እንደ ባይብል የኢሞሽናል ኢንቴሊጀንስ ባይብል ነው የምጠቀመው። በቃ ታያለሽ። ሰልፍ አዌርነስ ለመጨመር ምንድን ነው ማድረግ ያለብሽ? ሬጉሌሽን ለመጨመር ምንድን ነው ማድረግ ያለብሽ? ሶሻል አዌርነስ ለመጨመር ምንድን ነው ማድረግ ያለብሽ? ኢቭን የሰዎች ባህሪ አስቀምጠዋል። አንድ ሰው ሶሻል አዌርነሱ 95 ከመቶ ነው እና 95 ሲሆን ምን አይነት ሰው ነው? ኤግዛምፕሎች አሉ። ያንን እያየሽ እንደዚህ አይነት ሰው መሆን እፈልጋለሁ ወይ እንደዚህ አይነት ሰው እንድትሆኝ ደግሞ ይነግርሻል። ይህን ብታረጊ እና በጣም ሾርት የሆነ የዚህ ወደ 10 ፔጅ የሚሆን ዶክመንት አለ፣ እልክልሽና ዲስክሪፕሽን ላይም ሼር ማድረግ ትችላለች። በጣም በቃ በደንብ አዘጋጅተው ችት ነገር ያንን ማየት እንችላለን። እና ዋናው ነገር ግን አዌርነሱ፣ አሁን ይሄንን የሚሰሙ ሰዎች በጣም ሪሶርስ አለ፣ የሚገርም በጣም ብዙ ሪሶርስ አለ። ወደዛ ሪሶርስ ሄደው እንዲያነቡና ፎከሳቸው በቃ ራሳቸው ላይ መስራት ፎከስ ቢያደርጉ ህይወትሽ ባይዘወይ እኔ ኢንቴንሽናሊ እዚህ ሀገር ትሬኒንግ እሰጣለሁ። እንግዲህ አስብ፣ በጣም የ70 ዓመት አዛውንት ትሬኒንግ ሰጥቻለሁ፣ ወጣቶች ትሬኒንግ ሰጥቻለሁ፣ ዶክተሮች፣ የሜዲካል ዶክተሮች፣ ናሳ የሚሰራ ሰው ትሬኒንግ ሰጥቻለሁ። ሁሉም የሚልሽ እንዴ እንዴት የት ነበርን አይነት ነገር ማለት ምንድን ላይፍ ታዲያ እንዴት ነበረ? ለራሴ ሰርፕራይዝ እስኪያደርገኝ ድረስ ማለት ነው። አንዷማ እዚህ አሜሪካ ነገር እዛው ቲክታክ ላይ ነው የተዋወቅነው ያኔ እና ገና አሁን ነው መኖር የጀመርኩት በራሴ በሰው ነበር ምኖረው አለች። ማለት ትልቅ ሴትዮ ናቸው። ያው አንቺ ከቀረቤታ ነው የምላቸው እንጂ አሁን ነው መኖር የጀመርኩት 40 ዓመት ሆኖኛል አሜሪካ ነገር። በሌላ ሰው ነበር የምመራው። በቃ የራሴ ኑሮ አልነበረኝም። አይ ጀስት ስኬጁል አለ፣ ስራ ሄዳለሁ እመጣለሁ። አሁን ለትሬኒንግ ቅዳሜ ነበር ትሬኒንጉና አይ ትሬኒንግ የሆነ ነገር አለኝ ስላቸው እሺ አሉኝ አለች። አይ ሃቭ ኔቨር ቶት እሺ የሚሉኝ ራሱ መስሎኝ አያውቅም። ስለዚህ በራሴ የሆነ ነገር ማድረግ ስችል they said ኦኬ በቃ ማድረግ እና ቅዳሜ በቃ ስራ መሄድ አልችልም፣ እዚህ ትሬኒንግ መምጣት አለብኝ። እዚህ አሜሪካ መጥተው በቃ ብጥብጥ ያደረገች ማለት አባለዋል በቃ ወይ አባት ሳምቲንግ መሄድ አለብኝ ለምንድን ነው የመጣሁት የምትል። ከዛ እንደዚህ ትሬኒንግ እየወሰደች እንዴ ምንድን ነው የምትፈልጊው ማለት መሄድ ነው የምትፈልጊው ወይስ ምናምን ስላት መመለስም አልፈልግም አለች ማለት ነው። እንዴ ታዲያ በቃ ሶ ጀስት ኢንጆይ። ገባሽ? መመለስ ካልፈለግሽ ሁለት ኦፕሽን ነው ያለው፣ መቆየት ወይ መመለስ። አይ መመለስ አልፈልግም ካልሽ እዚህ ጋር ጀስት ኢንጆይ ሞመንቱን ኢንጆይ ማድረግ አለብሽ። አለበለዚያ ማማረርሽ ለባልሽም ጥሩ አይደለም፣ ለልጆችም ጥሩ አይደለም። ከዛ አጠገብሽም ያሉ ሰዎችም የሚያማሩ ናቸው። ባይዘው እኔ በቃ አሜሪካን አዎ ልክ ነሽ፣ እኔም እንደዚህ what are we doing? እና ያንን we have to really ተረጋግተን የራሳችን ሁሌ እንዶ ሰመራይዝ ለማድረግ በህይወታችን እንዲሆን የምፈልገው እኔ ቢሳካ ኢንቴንሽናል የራሳችን ጎል ሊኖረን ይገባል። አሁን ለምሳሌ ሰው ብትጠይቂ ለምንድን ነው ስራ የምትሄደው ብትይ ጧት የሆነ መጽሐፍ ላይ ያነበብኩኝ ሎ ኦፍ ኮንፈርሚቲ የሚባል በጣም ችግር አለ። ሎ ኦፍ ኮንፈርሚቲ ማለት ለምንድን ነው ስራ የምትሄጂው ሰኞ ብትባይ ምን አይነት ጥያቄ ነው? ሁሉም ሰው አይደለ እንደ ስራ የሚሄደው ነው። ሰው አብደሃል እንዴ? ለምንድን ነው እሑድ ቤተክርስቲያን የምትሄጂው ብሎ ቢጠይቅሽ ምን ማለት ነው? በቃ ሰው ሁሉ አይደል እንደ ቤተክርስቲያን የሚሄደው ነው። እንደዛ ሳይሆን መሆን ያለበት የራሴ ምክንያት ሊኖረኝ ይገባል። ለምን ቤተክርስቲያን እንደሚሄድ፣ ለምን ስራ እንደሚሄድ። አለበለዚያ ኮንፈርም ማድረግ ከሆነ አይተሽ ከሆነ አሁን ስንደግፍም አንድ ላይ ነው የምንደግፈው፣ ስንቃወምም አንድ ላይ ነው የምንቃወመው። ያ ደግሞ ምን ያመጣል? ልጅ ማሳደግ አሁን ለምሳሌ በቃ አንድ አይነት ይሆናል።
በቃ ቤተክርስቲያን ስትሄጂ፣ ሌላ ቦታ ብትሄጂ ሌላ ልጅ የኔን ልጅ መቆጣት ይፈልጋል። በቃ በሱ በራሱ አስተዳደግ፣ እኔም በራሴ አስተዳደግ የሆነ ነገር ማድረግ እፈልጋለሁ። ነገር ግን ሁላችንም የራሳችን ኢንቴንሽናል የሆነ ምንድን ነው የምፈልገው፣ ምንድን ነው ማድረግ የምፈልገው፣ ያንን ስናቅ አሁን ያልናቸው ነገሮች ላይ እንመጣለን። ኦኬ ልጆቼን በዚህ አይነት ነገር ነው ማሳደግ የምፈልገው። ሀበሻ ሁሉም እንደዚህ ስለሚያሳድግ ምናምን የሚባል ነገር የለም። በቃ የራሳችን ሼር የምናደርጋቸው አሉ። ኦፍኮርስ ሁላችንም ሼር የምናደርጋቸው ነገሮች አሉ። ነገር ግን አንደኛው ፋሚሊ እንደዚህ ስላደረገ ማወዳደር የለብንም። ማወዳደር ደግሞ አለ እንደምታውቂው፣ በቃ የእንትና ልጅ፣ ትንሹ ልጅ፣ ትልቁ ልጅ፣ ልጆች ባይ ዘ ወይ በጣም the most thing they hate is በቃ በስም ማወዳደር በጣም በቃ አንፎርቹኔትሊ ምን እንደሆነ ታውቂያለሽ? የነዛ ልጅ ላይፍ አናውቀውም። አሁን ለምሳሌ የእኔ ልጅ ትምህርት ላይ ጎበዝ ከሆነች አንቺ ልጅሽን እንዴት እንደ ዮናስ ልጅ ጎበዝ አትሆኝም ብትዩ ማለት ነው። ትምህርት ቤት ደግሞ ይገናኛሉ። ትምህርት ቤት ደግሞ የአንቺ ልጅ ነው በጣም የሚወደደው የሚከበረው። they get confused by the way እንዴ እኔ ትምህርት ቤት እበልጠዋለሁ የዮናስን ልጅ፣ እሷ ደግሞ የዮናስ they get confused እና ማወዳደር የሚባለው ነገር ማስቆም አለብን። በቃ የእኔ ልጅ አሁን እንዳጋጣሚ ሆነው አንደኛ ክፍል ነች እና ሁሉም ኤ ነው ሁለት ሴሚስተር አሁን ሁሌ የምነግራት ሉና ይሄ ኤ የምታመጪው ነገር that's okay፣ ነገር ግን አንደኛ ሁሌ ኤ ላታመጪ ትችያለሽ። ሁለተኛ ነገር ደግሞ አንቺን እንድትሆኝ የምፈልገው ኮንፊደንት ሆነሽ ከሰው ፊት እንድታወሪ፣ ሰዎችን ሪስፔክት እንድታረጊ፣ ሀሳብሽን እንድትገልጪ ነው እንጂ ስትሬት ኤ ማለት is not the end of the world። አንዳንዴ እንደውም እሱን አፕሪሼት ስናረግ ታውቂያለሽ፣ ሳናቅ ሳይኮሎጂካሊ እንጎዳቸዋለን። ሁሌ ኤ ስታመጣ አፕሪሼት ሳረጋት ስለዚህ ቢ ሳመጣ እንደዚህ ስጦታ አይሰጥኙም ብለው ነው የሚያስቡት። እና ያንን አዌርድ ሆነን ማሰብ ያስፈልጋል። ለመጨረሻ መናገር የምፈልገው እንደዚህ ስል ብዙ ጊዜ አሁን እኛ ኮሚኒቲ እዚህ ናሽቪል ያለነው አንዳንድ ወንዶች ከኔ ጋር አብረው ጓደኞቻችን አንተ እኮ ስለደላህ ነው፣ አንተ እንደዚህ ፕሮፌሽናል ስራ ስለምትሰራ ነው እኛ እኮ እንደዚህ ይላሉ ማለት ነው። አይ አንደርስታንድ ዳት። ሁሉም ሰው አንድ አይነት ቅድም እንዳልኩሽ ነው፣ አንድ አይነት መከተል የለብንም። ነገር ግን 30 ደቂቃ አንድ ልጅ የሚፈልገው 30 ደቂቃ ነው። መቼም ቢያንስ ከትምህርት ቤት ወደ ቤት የምናደርስበት ሰዓት ሊኖር ይችላል። what do we talk በዛ ሰዓት ምንድን ነው የምናወራቸው? ስልክ ላይ ነን ያለ ነው ወይስ ስለ ትምህርት ቤቱ ምን ነበረ፣ ምን አረግሽ፣ እንዴት ነበረ፣ ምን በላሽ? ያ ራሱ ትልቅ ኮንቨርሴሽን ነው ባይ ዘ ወይ። አለበለዚያ ከትምህርት ቤት እናመጣቸዋለን፣ ስልክ እያወራን ነው። ከዛ ቤት ሲደርሱ ያው ጥለሻቸው ትሄጃለሽ ከሆነ ካሰብንበት ራሳችንን ኃላፊነት ከወሰድን የምናገኛት ከነሱ ጋር ኮንታክት ሲኖረን ቢዚ ነን። አይኖ ብዙ ስራ የሚሰራ ሰው አለ። ያችን ደቂቃ ግን ኢፌክቲቭሊ ብንጠቀም ልጆቹ ሞር የሆነ ሆሊስቲክ የሆነ አስተዳደግ ያድጋሉ። በቃ ብዙ ነገር የሚያውቁ፣ ሰውን የሚያከብሩ፣ ኮንፊደንስ የሚኖራቸው። አሁን እንደ አጋጣሚ እኛ ልጆቻችን እንጠይቃቸዋለን ሁሌ፣ ልክ እንስቃለን። እንደውም ትልቋ አሁን ትናገራለች፣ ትንሹ ኦኬ ዳዲ ድሮፕ ሚ ኦፍ፣ ከዛ ጀምሮ እስከ መጣው ድረስ እንዲያወራ እናረጋቸዋለን። ስለዚህ ዳዲ ድሮፕ ሚ ኦፍ ይላል ሁሌ ማለት ነው። ማሚ ዳዲ ድሮፕ ሚ ኦፍ ብሎ ይጀምራልና እንስቃለን። ያንን የምናደርገው ምንድን ነው? ስኪላቸው፣ የኮሚኒኬሽን ስኪላቸው፣ በዛ ላይ ደግሞ ሪሊ ኬር እንደምናረግ እዛ ልንሰማቸው እንደምንችል ቀስ እያለን ያው እያስተማርናቸው ነው ማለት ነው። እና ልጆች ላይ መስራት አይ ቲንክ that's the best thing። በቃ እኔ አሁን ሁሌ አስተዳደጌን ብቀይረው ብዬ የማስብበት ጊዜ ነበረ፣ አሁንም ይኖራል። ግን ያንን መቀየር የምችለው ልጆቼ ላይ ነው። that's already gone። ስለዚህ ያንን ማስተካከል የምችለው አሁን እኔ በቻልኩት። ቅድም ያልሽው ነገር አለ፣ የእኔ ልጆች ደግሞ አንተ ዳዲ አይገባውም ብለው አይ ኖ ዳት፣ ምንም ጥያቄ የለውም። አሁን አስተዳደግ አንተ በኋላ ኢትስ ሮንግ ሊሉኝ ይችላሉ። ግን ባለን እውቀት ሌትስ ትራይ አወር ቤስት። ከዛ የሁላችንም ደግሞ ይማራሉ። ታውቂያለሽ ሌሎች ልጆች አንቺ ጥሩ ልጆች ጎበዝ ሲሆኑ ሌሎችም እየተማሩ ቤተሰብም አብረን እየሆነ እንደ ኮሚኒቲ እየተነጋገርን እንደዚህ እንደ ኮሚኒቲ ትልቅ ስራ መስራት አለብን ብዬ አስባለሁ። አመሰግናለሁ። በጣም ቴንኪው
በጣም በጣም ብዙ ነገር እያልክ ነበርና እየጻፍኩ ነበርና ትልቅ አሁን ፔን ኤንድ ጌን ያልከው ትልቅ ነገር ነው። አሁን ራሳችን ላይ እንደዚህ በምንሰራው አንድ ነገር ፔኑን ማሰብ እኔ እንዲባረግ ቤቴ ይበተናል፣ ያ ይስሃል። ከዛ ደግሞ ጌኑን ማሰብ ያልከው አሁን ደግሞ ብፈልግ ደግሞ እንደዚህ ደግሞ እንትኔን ራሴ ሬጉሌት ባረግ ብር ደግሞ ጤናማ ቤተሰብ፣ ጤናማ ልጆች፣ ጤናማ ትዳር፣ ጤናማ የስራ ግንኙነት ያ ጌኑን አሰብኩት። ፔኑ ደግሞ ያው ኔጌቲቭ እና ቆም ብሎ እንደማሰብ ትልቅ እንትን የሰጠን ስኪል ማሰቢያ ነገር እርዳታም ለመጠየቅ አሁን ሊያደርጉ እንኳን ቢያቅታቸው እርዳታ አለ። ሌላው ዋያችንን ማወቅ ለሁሉ ነገር ዋይን መመለስ እሱ በጣም ነው የሚጠቅመው። አንድ ነገር ስላደረግ ለምደው ማረገው በቃ ያንን መመለስ ካቃተህ ሮንግ ነገር ላይ ነው ማለት ነው። ዝም ብለህ ሌላው ስለሄደ ነው ታደርገው እና ዋይን መመለስ ትልቅ ነገር ነው። በጣም ትልቅ እሱ እንደው ኢንፈሳይዝ ለማድረግ ነውና በጣም ትልቅ ነገር ነው የተማርነው ዛሬ። በጣም ብዙ ነገር ነው። በአንድ ቀን የሚያልቅ አይደለም። በሰዓት የተገደብን ስለሆነ ነው። አንተ ልጆች ይመጣሉ ትምህርት ቤትና ከስራ ቀንሰህ በተጣበበ ጊዜ መጥተህ ይህንን የመሰለ ኢንፎርሜሽን ስለሰጠን በጣም ነው የማመሰግነው። የት ነው የሚያገኙህ? በምን ነገር ሊያገኙ ይፈልጋሉ? አንተ የምትሰጠውን ትሬኒንግ ቅድም ቅዳሜ የሚሰጥና ብዙ የተለወጡ ሰዎች ያክ የነገርከን ነበርና በውጭም በሀገር ውስጥም የሚኖሩ ሰዎች በተለያየ ቦታ ሊያገኙ የሚፈልጉ ካሉ ምን አይነት ሰርቪስ ትሰጣለህ? ኢሞሽናል ኢንቴሊጀንስ ላይ በጣም ፎከስ ስላደረኩኝ ኢሞ ኢሞሽናል፣ ኢንቴል ደግሞ ኢንቴሊጀንስ ሊደርስ ኮርነር የሚባል ካምፓኒ ከፈትኩኝ ከ2 ዓመት በፊት እዚህ ሀገር ማለት ነው። እና ኢሞሽናል ኢንቴሊጀንስ ትሬኒንግ ነው የምሰጥበት። ዙም ላይ ነው ትሬኒንግ የምሰጠው እዚህም ሀገር ላሉ ኢትዮጵያ ውስጥ ላሉ። ከዛ ያንን ካምፓኒ ደግሞ ኢትዮጵያም ከፈት ነው እና ፕሮጀክት ማኔጅመንት ሊደርሽፕ ላይ ትሬኒንግ እየሰጠን ነው። በተለይ በቃ ላይ የሚገርምሽ ለሁሉም ስንሰጥ አውቀን ነው ከነርስ፣ ዶክተር፣ ሳይንቲስቶች፣ አስተማሪዎች፣ ትልቅ ትንሽ፣ ሴት ወንድ ትሬኒንግ ስንሰጥ አብዛኛው የምሰማው ኦኬ ምን እንዴት ነው ይሄ ነገር እስካሁን ድረስ የት ነበርኩ አይነት ነገር ነው። ያ ደግሞ ትምህርት ቤት ስለማንማር ነው የሚገርምሽ። ማለት ትምህርት ቤት እኔ ስማር ምንም ስለ ኢሞሽን ከዛ ቤትም ስለ ኢሞሽን ማንም የሚሰማሽ ነገር የለም። ከበላሽ ከጠጣሽ እሱ ራሱ ትልቅ ነገር ነው። ያን ለዛ ነው። በዛ ላይ አንዳንድ ሰዎች ኢሞሽናል ኢንቴሊጀንስ አያስፈልግም ብሎ የሚያስበው አለ። በጣም በቃ መናገር የምፈልገው ለኢትዮጵያውያን ኢሞሽናል ኢንቴሊጀንስ አያስፈልግም ብሎ የሚያስቡ ሰዎች አሉ። ኢሞሽናል ኢንቴሊጀንስ ለኢትዮጵያዊ ለነጭ ምናምን የሚባል ነገር የለም። ሁሌ መመለስ ያለብን እኔ የተረጋጋው ነኝ ወይ፣ ውሳኔ ስወስን ተረጋግቼ ነኝ ወይ፣ ተረጋግቼ ነው ወይ የምወስነው፣ ከልጆቼ ጋር ያለኝ ሪሌሽንሽፕ ምን ይመስላል፣ መጫወጫሁና እኔ ያልኩት ነገር ብቻ እንዲያደርጉ ነው ወይስ ትዳሬ ምን ይመስላል፣ ሪሊ ባሌን አንደርስታንድ አደርገዋለሁ፣ ሚስቴን አንደርስታንድ አደርጋታለሁ ወይስ ብሌም ነው የማደርገው፣ ይቅርታ መጠየቅ እችላለሁ፣ ይቅርስ ማለት እችላለሁ። እነዚህ ነገሮች ጠይቀናቸው አዎ ብለን እኛ አዎ ልንል እንችላለን። ሰዎችም ሌሎች ኮንፈርም የሚያደርጉልን ከሆነ ኦኬ ጥሩ ነን ያለ ነው፣ በላይፋችን ጥሩ ነው ያለው መሰለኝ። ሌላው ከፈጣሪያችን ጋር ያለን ሪሌሽንሽፕ ምን ይመስላል። ባይ ዘ ወይ ቅድም ይሄ ማማረር የሚባለው እኔ 100% የማምንበት እምነት ሲጎለን አብዛኛው ነገር እናማርራለን። ምክንያቱም ምሬታችን ምንድን ነው? ለእኔ እንዴት ይሄ ይገባል፣ ለእኔ እንዴት እኔ እንደዚህ አድርጌ እንደዚህ ለፍቼ እንደዚህ ለእኔ ነው ለእኔ የሚለው ነገር እኔ እውነቴን ነው የምልሽ። ባለፈው ዩቲዩብ ላይ አንዷ ኢትዮጵያ ውስጥ ይሄ የምተነፍሰው በእንትን ነው ተሸክማ የሄደች ማለት ነው፣ አየር የምተነፍሰው ኦክሲጅን። እሷን አይቼ ምንድን ነው የምትከፍዩ ተብላ 2000 ብር አለች። በየቀኑ 2000 ብር ነው የምከፍለው አለች። ስለዚህ ሊትራሊ ማለት ነው እልክልሻለሁ ሊንኩን፣ ሊትራሊ ለኦክሲጅን እየከፈለች ነው። በጣም ብዙ ሰዎች አሉ። ይሄ ማመስገን ምናምን ሲባል we just have to deeply ማለት ከፈጣሪያችን ጋር really እኔ ማማረር ያለብኝ ሰው ነኝ ወይ ብለን መጠየቅ መቻል አለብን። በትክክል የማማረረው ነገር is it fair ማለት ለእግዚአብሔር ፌር ነው?
አጠገቤ ላሉ ሰዎች ፌር ነው ብለን ስንጠይቅ አይ ቲንክ በጣም ብዙ ነገር ማማረር አለብን ብዬ አላምንም። በቃ ኢትስ ፐርሰናሊ በጣም ብዙ ነገር አለ፣ ቻሌንጆች ይኖራሉ። ነገር ግን ቻሌንጁን ወደ ማማረር ወደ ምን ራሳችን እንዴት እንደዚህ ሆነብኝ ብለን የምናደርግበት ነገር መሆን የለበትም ብዬ አስባለሁ። እና ለዛ ነው ትሬኒንጎቹን የምንሰጠው። ኢሜይል እልክልሻለሁ፣ ዌብሳይትንም ሼር አደርግሻለሁ። imontelleaderscorner.com የሚል ዌብሳይት አለን። በአጠቃላይ ግን ይሄ ከኢሞሽናል ኢንቴሊጀንስ ጋር ያለው ነገር በቃ በደንብ የ8 ሳምንት ትሬኒንግ ነው የምንሰጠው። 8 ሳምንት ኤቭሪ ዊክ ነው። እና ለምንድን ነው እንደዚያ ያደረግነው? ኢሞሽን አይደል በአንዴ የሚቀየር ነገር አይደለም። አንዴ ትሬኒንግ ሰጥተሽ ወይም ደግሞ የ2-3 ቀን የሚሆን እና ኤክሰርሳይዝ አለ በየሳምንቱ። ሳምንትሽ ሙሉ ሀፐን ያደረገብሽ፣ የተናደድሽበት፣ የተበሳጨሽበት፣ ያስደሰተሽ ነገር፣ የወሰንሽው ውሳኔ ፌር ነው ወይ አይደለም የሚለውን እየጻፍሽ ከ8 ሳምንት በኋላ ኢትስ ላይክ ሌላ በጣም እርግጠኝነት እኔ ትሬኒንግ እንዲወስዱ ምናምንም ሳይሆን ሌላ ሰው ሆነች ነው የምትወጪው። ምክንያቱም ኢትስ ላይክ ራስሽ ነው የምትሰሪው፣ እኔ አይደለም የምሰራው። ጀስት ዱ ያ ፕላትፎርም ሰጠውሽ፣ ከዛ ጀስት ፕራክቲስ ኢት፣ ከዛ ታይዋለሽ። እና ያንንም ሼር እናደርጋቸዋለን ዲስክሪፕሽን። ይሄን ይመስላል። በጣም አመሰግናለሁ። በጣም ቴንክ ዩ ሶ ማች። በጣም ቆንጆ ጊዜ ነበረን። በጣም በዲቴል ነው ያወራነው እና በጣም አስፈላጊነቱን ብዙ ሰው አሁን ይረዳል ብዬ አስባለሁ። በዛም በዚህም ራሱን መቀየር እና የተረጋጋ ኑሮ ለመኖር አንዱ ይሄንን መረዳትና ራስን ማወቅ ነው የሚለውን በጣም አውርተናል። በጣም ነው የማመሰግነው። በሌላ ዝግጅት እግዚአብሔር ፈቃድ እስከምንገናኝ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። እኔም ስለጋበዝሽኝ በጣም አመሰግናለሁ ሳሪ። እንግዲህ መጽሐፍሽ እያነበብኩት ነው። በጣም አመሰግናለሁ። ምን ሆኛለሁም ይኸው ከኢትዮጵያ አስመጥቼ እንግዲህ እያነበብኩ ነው። እናንብብ። እኔ ሁሌ የምለው መጽሐፍ ስናነብ ፕራክቲስ ማድረግ አለብን። በጣም ውስን መጽሐፎች ናቸው ያሉኝ። ለምን አይ ጀስት ሃቭ ቱ ፕራክቲስ ደም እንጂ ዝም ብሎ ሲደረደር ምንም ትርጉም የለውም። እና ለእኔ የጠቀመኝ ምንድን ነው እንዳልኩሽ ልጆች ስለሆኑ ህፃናቶች ስለሆኑ በየጊዜው ሳድግ በቃ ይሄ አብሯቸው የሚያድግ ነገር ነው የሚሆነው። እና ለምታበረክችው ነገር ለምታረጊው ነገር እግዚአብሔር እንግዲህ ሞር እድሜና ጤና ሰጥቶሽ በጣም ብዙ ለውጥ እያመጣሽ እንደሆነ እናቶች ላይ ልጆች ላይ እየተረዳው ነው እያየው ነው። እግዚአብሔር እንግዲህ ሞር ዊዝደሙን ሰጥቶሽ ደግሞ ብዙ ሰዎች የምትረጅበት ያደርገው። አመሰግናለሁ። ቴንክ ዩ ሶ ማች ዮኒ፣ በጣም ነው የማመሰግነው። አንተም እንዲተባረክ አመሰግናለሁ። ውድ ተመልካቾቻችን አብራችሁን ስለቆያችሁ በጣም አመሰግናለሁ። እንግዲህ በሚቀጥለው ደግሞ ሌላ ፕሮግራም ይዤላችሁ እስከምመጣ ድረስ በሰላም ቆዩኝ። አመሰግናለሁ።